ያው ዘይት ፈልጎ አይደል የሚሄዱት? ሌላ ምን ፈልግ ይሄዳሉ? እግዚአብሔርን እንደሆነ አይፈልግ። ይሄ ትውልድ እግዚአብሔርን አይፈልግ። እግዚአብሔርን የሚፈልግ ትውልድ እኮ ያርፋል። እግዚአብሔርን የሚፈልግ ትውልድ እኮ እግዚአብሔርን ይፈራል፣ መጽሐፍ ቅዱሱን ያከብራል። እግዚአብሔርን የሚወድ ትውልድ ምልክት ለማየት አይሄድም፣ ድንቅ ለማየት አይሄድም። ምክንያቱም በህይወቱ ኢየሱስ ክርስቶስን ከማመን የሚበልጥ ድንቅም ተአምራትም የለም። ሲጀመር ቤተክርስቲያን ራሱ ትንቢት ለመስማት አይካሄድም። እግዚአብሔር የትንቢት መንፈስን በመካከል ሲገልጥ እግዚአብሔር መናገር ሲፈልግ ይናገራል እንጂ ሰው ቃሉን ለመስማት ከወንድሞች ጋር ህብረት ለማድረግ ነው ቤተክርስቲያን የሚሄደው። የምንሄድበት ራሱ አልቲቲዩድ ትክክለኛ አይደለም። ስንሄድ ቤተክርስቲያን ከወገኖች ጋር ህብረት ለማድረግ ከቅዱሳን ጋር አብሮ ለመሆን እንጂ እንትን ለማለትም አይደለም። እንደዚህ አይነት ነገር ለማድረግ አይደለም። እና ከመሄድ ጀምሮ ስህተት ነው የሚልክ የብዙ ሰው አካሄድ ስህተት። እግዚአብሔር ቤት የሌለ ይመስል አዳራሽ ውስጥ መልስ እንዲሰጥ ፍለጋ መሄድ ራሱ አስቂኝ ጉዳይ ነው። እግዚአብሔር ቤት አለ። እግዚአብሔር ቤት ብቻ አይደለም እኮ እግዚአብሔር በእኛ ውስጥ ነው እኮ። የክብር ንጉሥ የሆነው ክርስቶስ በመንፈስ ቅዱስ በልባችን ውስጥ ነው ያለው እና የሆነ ጥያቄ እንዲመልስልን ቸርች እንድንሄድ መጽሐፍ ቅዱስ አያስተምረን። እንደዚህ አይነት ትምህርት የለም። በህብረት እንድናመሰግን፣ በህብረት የጌታን ቃል እንድንከፋፈል፣ እርስ በርስ እንድንተያይ መጽሐፍ ቅዱስ ያዛል እንጂ በየትኛውም መመዘኛ ትንቢት ለመስማት ተሰብሰቡ፣ ተአምራት ለማየት ተሰብሰቡ የሚል መጽሐፍ ቅዱስ መመሪያ የለም። መጣሁኝ ካህናት የፈልግ ይበል ብቻ እንደዛ ነው። በጣም ቫይራል ወጥቷል እና በጣም በደንብ ተቀባብሎ መልስ እየሰጡት ነው። ኧረ ሲሰጡ ይዋሉ። እኔ እኮ ገና እኮ እንትኑ ሳየው ነገርየውን ሳየው የእንትን ነው የዘረኝነት ነው። እንደውም አቤላ እንደውም መምጣት ላልቀረ ቆይ፣ ለምን እኔ ጥያቄ እየጠየቅኩ አንተ እየመለስክልኝ አትሄድ? ትንሽ ደቂቃ እንችላለን ከቻልኩት ጥያቄ። ኧረ ተው አንተ እንዴት ነው የማትችለው? አንተ ትልቁ ኢትዮጵያ ውስጥ ማለት ነው ትልቁ የክርስትና ቢዝ ብለህ የምትመኘው መስመር ምን አይነት መስመር ነው? ኢትዮጵያ ውስጥ ያለ ክርስቲያንና ክርስትና ምን አይነት መንገድ ቢይዝ ደስ ይላል? እኔ ያው መጀመሪያ ላይ እንደነበረው በተለይ የፕሮቴስታንቱን ታሪካዊ አመጣጥ ዝም ብሎ ለመመልከት እንደሞከረ ሰው መጽሐፍ ቅዱስን የበላይ ያደረገ የእግዚአብሔርን ቃል መሰረት ያደረገ ክርስቶስን ማዕከል ያደረገ የጸጋ ወንጌልና ትምህርት ቢኖር ደስ ይለኛል። ግን አሁን ከዛ ሸርተት ያለ ይመስለኛል። በተለይ መንፈስ ቅዱስ በቤተ ክርስቲያኖቻችን ውስጥ መንፈስ ቅዱስ የስድብን ያክል እየተዋረደ የመጣበት ዘመን ላይ ነው ያለነው እና መንፈስ ቅዱስ ለሆነ ነገር ብቻ መገልገያ እንደሆነ ከአምላክነቱ ዝቅ አድርገን እያየነው እንደሆነ ነው የሚሰማኝ። በተለይ የመንፈስ ቅዱስ እንቅስቃሴ በሚለው ነገር ውስጥ መንፈስ ቅዱስን ከገንዘብ ጋር፣ ከኛ ፍላጎት ጋር፣ ከኛ ሀሳብ ጋር ብቻ እያገናኘ ነው። መጽሐፍ ቅዱስ ግን እኔ ብሄድ ይሻላቸዋል፣ አጽናኝ የሆነውን መንፈስ እልክላቸዋለሁ አለና ከእኔ የሆነውን ዓላማ እኛ ጋር የመሆኑ ከቤተ ክርስቲያን ጋር የመሆኑ ዋና ዓላማ ኢየሱስ ክርስቶስን በልባችን ማድመቅና ማሳየት ማብራት እንጂ አሁን እኛ እንደምንለው ባንክ ቡካችንን ለመሙላት የሆነ ቁሳቁሳዊ የሆነ ተአምራትና ሰርከስ ሊያሳየን አይደለም። መንፈስ ቅዱስ የሚመጣው እሱ እግዚአብሔር ስለሆነ ማለት ነው። መጀመሪያ ወደዚህ አሁን በጣም ብዙ ዓመት ሆኖ ካለ አሁን ወደዚህ ሙቭመንት ከገባ እንደዚህ አይነት እንቅስቃሴዎች ከጀመርክ በጣም ረጅም ዓመት ሆኖ ካለ እኔ ራሱ ወደ ቲክታክ መጥቼ ካወኩ 5 ዓመት ምናምን ይሆናል እና ምንም የማይወላውል የጸና አቋም ይዘ እየተሰደብክም እየተተቸ ብዙ ነገር እየተባልክም ስትደክምም ይቅርታም እየጠየቅ በብርታትም ጊዜ ብዙዎች ከጎን ሆነው ምናምን አሳልፋል በጣም በሚገርም ሁኔታ እና መነሻክ ምን ነበረ? ግን መጀመሪያ ወደዚህ ነገር በቃ ሲሪየስ ሆነ እንድትቀጥል ያደረገ እና ይህን ነገርማ መተው የለብኝም ከተውኩ የእግዚአብሔርን ቤት ይረክሳል
ትውልድም ደግሞ ይበላል ብለህ ወደ ማሰብ ኢንቴንሽን የከተተ መጀመሪያ ተርኒንግ ፖይንቷ የቷ ጋር ናት? ወንጌል ሰባኪ ስትሆን እንደዚህ አይነት ስሜት ነው የሚሰማክ። ለምሳሌ እኔ አደባባይ ላይ ወጥቼ በማይክም በምንም በየገጠሩ እየዞርኩ ወንጌል ሰብካለሁ እና ሰዎች ክርስቶስ ኢየሱስን ላለመስማት ምክንያት የሚያደርጉት እነዚህ ሐሰተኛ ነቢያትና ሐሰተኛ መምህራን የሚያደርጉት እና ወንጌል ሰባኪ ስትሆን ሁለት ጉዳይ አለ። አንደኛው ላላመኑ ሰዎች ኢየሱስ ክርስቶስን የምስራች ማድረስ ነው። ሁለተኛው ደግሞ ይህንን የምስራች የሚያጠለሸውን ደግሞ የሐሰት ትምህርትና የሐሰት የትንቢት ልምምድን ደግሞ ለሰዎችን እንዲረዱና ከዛ ነገር ደግሞ እንዲወጡ ማድረግ ነው። እኔ ወንጌል ስለምሰብክ ነው ይህን ነገር አምርሬ የምጠላው። አንዳንድ ሰዎች ወንጌል አሰብክም ወይ ምናምን ይሉኛል። ወንጌልን ስለምወድ ነው በነገር ላይ ሐሰተኛን የምቃወመው እና ድሮ ምሰራ ነበር እንደዚህ አይነት ቪዲዮዎች። ግን እንደ አብዛኞቹን ሰዎች እነዚህ እዩ ጩፋን፣ ዮናታን አክሊሉን፣ ታምራት ታረቀኝን ምናምን ከተደራሽነታቸው አንጻር የእውነት ወንጌል እንደሚሰሩ በማሰብ ጥሩ ልብ ነበር ለነሱ ዮናታን ጋር ከመሆኔም ጋር ተያይዞ ማለት ነው። ግን በደንብ አይኔ ሲከፈት ነገሮችን ስመለከት ከቢዝነስ ያለፈ ለክርስቶስ እችን ታክል ልብ የሌላቸው የእግዚአብሔርን መንፈስና የወንጌሉን ትምህርት የሚያበሻቅጡ ራሳቸውን እያከበዱ ራሳቸውን እያደለቡ ምዕመኑን የሚያከሱና የሚያቀነጭሩ እንደሆኑ ገባኝ ነገሩን ስረዳው ማለት ነው። ከዛ በተለይ ደግሞ አንድ ጊዜ ነው እንዳልኩ የነበርኩበት ሰውዬ አንድ ቀን አገኘና ለእኔ ስኬት ማለት ያላገባ ሲያገባ ነው፣ ለእኔ ስኬት ማለት ድሃ ሆኖ እኔ ጋ የመጣ ሰው ሀብታም ሲሆን ነው፣ ለእኔ ስኬት ማለት በእግሩ የመጣ ሰው መኪና ሲኖረው ነው ምናምን ብሎ ነገረኝ ብቻዬን እና ባዶ ሆነብኝ ታውቃለህ። በጊዜው ላይ ደግሞ በጣም በቃ የሆኑ ነገር ማግኘት ምናምን ሳይሆን ፖይንት የነበረው በእግዚአብሔር መንፈስ መነካት፣ እግዚአብሔርን መፈለግ፣ የዚህ ዓለም ነገር ሁሉ ያለ እግዚአብሔር ዜሮ እንደሆነ የሚሰማኝ ወቅት ስለነበረ ማገልገልና ለወንጌል መሮጥ እንጂ እሱ እንደሚለኝ ያላገባው የነበርኩ ሰውዬ ማግባት አይደለም። ሁሉን ነገር ስትደርስበት ዜሮ እንደሆነ ይገባል። ዜሮ ነው ስልክ እግዚአብሔር በዛ መጠን ሊያከብር የፈለገው ነገር ክቡር ነው እያልኩ ነው። ትዳር ውስጥ ስገባ ትዳር ክቡር ነው፣ ግን አሁን ስትይዘው ልክ ሳትይዘው እንደነበረ አይነት ስሜት አይደለም የሚሰማው። በቃ ስትይዘው ሁሉም ነገር የመጠኑን ያክል ከዛ ያለፈ ጉዳይ የለው። ልኩ በቃ የያዝከው ጊዜ የተሰማክ ስሜት ነው እና ይሄ ሰውዬ እኔ ላይ ያቀደው እቅድ በቃ ማግባት ነው፣ ባለመኪና መሆኑ፣ ሀብታም ማድረግ ነው። ይሄ ወንጌል አይደለም አልኩ። ወንጌል እኔን ሀብታም ከማድረግ ያልፋል። ወንጌል እኔን ባለትዳር ከማድረግ ያልፋል። ወንጌል እኔን ከባለ እግር ወደ ባለመኪና ከመለወጥ ያልፋል። ወንጌል እኔን የእግዚአብሔር ልጅ ነው ያደረገኝ። ወንጌል እኔን የልጁን መልክ ነው የሰጠኝ እንጂ የሆነ በእግር የነበርኩ ሰው የባለመኪና እንደሆን ብቻ አይደለም የሚያደርግ። ይሰማል? እኔ ጋር ነው የተቋረጠው ወይስ አቤል ጋር ነው? እኔ ጋር አይደለም የተቋረጠው። ምን ሆናችሁ ነው ኮሜንት ላይ ነርቨስ የምትሆኑት? ወገን ተረጋጉት። እኔ አልሰማችሁም እንደ እኔ እንደሆንኩ ዋጠጡ ጌታ መሳደብ የክርስትና መገለጫ አይደለም። መሳደብ የክርስትናቸው መገለጫ ነው። በነገር የእነሱ ክርስትና ምክንያቱም መስቀል የጣለው ክርስትና ካራክተሩ እንደዛ መስቀል አልቦ ክርስትና ማለት ነው። አንዳንዶች ሳያውቁ የክርስቶስ መስቀል ጠላት ሆኖ ተነስቷል የሚላቸው ጳውሎስ እነሱ ነው። መስቀል ስለሌለ ህይወታቸው ላይ
እግዚአብሔር ስለሌለ ህይወታቸው ላይ ቅድስና የለም፣ ጽድቅ የለም፣ እግዚአብሔርን መፍራት የለም። ሰዎቹ ይሳደባሉ፣ ካገኙ ከመግደል ሁሉ ወደኋላ አይመለሱም። ጂሚዬ የሚሳደቡ ተሳስተው እንዳይመስል ማንነታቸው ስለሆነ ስድብ ማንነታቸው ስለሆነ መገለጫቸው ስለሆነ የሚሳደቡት እና እንድትረዳቸው። አሁን እኔ እዚህ ጋር ሲንፈራገጡ ሲሳደቡ እኮ ያለው እና ምንም የማይመስለኝ የተማሩት ትምህርት ውጤትም አይ ሲጀመር በጣም እንትን ነው እና የተማሩት ትምህርት ውጤት ነው። እየተቆራረጠ ነው መሰለኝ። ምን ነው እንትን እያለብክ ነው? ኮኔክሽን ነው ብለርድ ራሱ ሆኗል። እንትን ኮኔክሽን አሁን ይሰማል። አሁን ይሰማል በደንብ አቤል፣ አሁን ይሰማሃል? መታ እሺ መታ እኔ ጋር አይ ቲንክ ኮኔክሽን አሪፍ ነው። አሁን ኮኔክሽን አሪፍ ነው እኔ ጋር እና እንዲሁም ቅድም ካነሳው ሀሳብ አንጻር አንዳንዶቹ እየጎረበጣቸው ነው ጥያቄው፣ እኛ ደግሞ እናወራለን። የልብ ልብን እንድታወራ ነው የፈልገው በደንብ እና ኮኔክሽን እየተቆራረጠ ነው። የኔ መጥቷል። የኔ መጥቷል። እሺ አንድ የምጠይቅህ እኔ ነገሮችን እንትን ማለት ብቻ ሳይሆን በደንብ የሆነ ብትንትን ያሉ አንዳንዴ የሆነ ቁምጽል ሆነባቸውና አንዳንዶቻቸው በጣም ቁምጽል ሆነባቸውና ወይ ሙሉ አዳምጦ አይጨርሱ ወይ አያስጨርሱ የሆነች የተንጠለጠለች ነገር ይዞ መጥቶ አካኪ ዘራፍ ይላሉ። በቃ ሚዲያ ላይ ምናምን እንዲህ ያለ እንዲህ ያለ እንዲህ ያለ ብዙ ጊዜም ሚዲያ ላይ ያየሁት በአንተ ሳይድ የሆነች ነገር ይቆረጣል። ሙሉ ሀሳቡ ረጅም ከ4 ሰዓት በላይ ይወራል። ላይቭ ሲገባ ከ4 ሰዓት ላይቭ ቆይታ ውስጥ ቢበዛ ስንት ደቂቃ? 1 ደቂቃ፣ የ2 ደቂቃ ወይ እስከ 5 ደቂቃ ያለች ናት ተቆርጣ የምትወጣው እና በጣም ብዙ ጊዜ ያቺ ተቆርጣ የወጣችው ሀሳብ በጣም ብዙ ሰዎችን ስታምታታ ይቻሉ እና እኔ ያው መጠየቅ የምፈልገው ያው ምን አይነት የክርስትና መስመር እንዲይዝ ኢትዮጵያ ውስጥ እንደፈልግ እሱን ነግረህናል። በቀጣይ ላይ ደግሞ ጋዜጠኛ አሉንብህ ዛሬ። ቀጣይ ላይ ደግሞ ይህ እንደዚህ ብሎ የነገረ ግለሰብ መቼስ ሁላችንም የምናውቀው ነው። እንደው ስም ብንጠቅስም ባንጠቅስም ምንም ማተር አያደርግም ምንም ማለት ነው እና ወንጌል ኮምፕሊትሊ አልገባውም ብለህ ታምናለህ? እሱ ኮምፕሊትሊ አልገባውም። ወንጌል አልገባውም ምናምን አይደለም። ወንጌል ህይወት እኮ ህይወት ነው። የሆነ እንትን ሀሳቡን ማለት አይደለም። ወንጌል ህይወት ነው። ኢየሱስ ክርስቶስ እሱ ጌታ እንደሆነ በአፋቸው የሚናገሩ ግን በማንነታቸው የሚክዱት ሰዎች አሉ አይደል? የእግዚአብሔር ልጅ እንደሆነ ይናገራሉ፣ ግን በህይወታቸው ግን የእግዚአብሔር ልጅ እንዳልሆነ አድርገው ይኖራሉ። ከዚህ ገብቶታል አልገባውም ሳይሆን በግ ነው ወይስ ተኩላ ነው በሚለው ይስተካከልልኝ ጥያቄ። እሺ ከሁለቱ አልገባውም ከሆነ በግ ነው ተኩላ ነው እንደዛ ከሆነ ሁለት አማራጭ ነው ያለው። እንግዲህ አንደኛ በእግዚአብሔር ልጅ ኢየሱስ በጎቼ የሚላቸው ሰዎች አሉ። በጎቼ የሚላቸው እነሱ የእግዚአብሔር ልጅ ክርስቶስ ኢየሱስን ያመኑ በህይወታቸውም ደግሞ ፍሬ ያፈሩ ልጆቼ የሚላቸው ናቸው። እግዚአብሔር እነዚህ ከጨለማ ወደሚደነቅ ብርሃን የተጣሩ ናቸው። የእግዚአብሔር ልጆች ናቸው። ከሞት ወደ ህይወት የተሻገሩ ናቸው። ሁለተኞቹ ግን ማንነታቸው ተኩሎች ናቸው። በማንነት ደረጃ ሰባኪዎች ናቸው። ቸርች ውስጥ ነው ያደጉት። እንዳየው እንደ ሰውየው ፎቶቸውን ምናምን ልጅ እያሉ ኪቦርድ ይዘው ፎቶ አላቸው። ልጅ እያሉ ለቸርች ሲሰጡ ፎቶ አላቸው። ግን እነዚህ ሰዎች የጌታ አይደሉም። መጀመሪያው መሀል ላይ የሰዓቱ የተሳሳቱ ናቸው ብዬ አላምንም። ከመጀመሪያው ጀምሮ በጣም ሲያስመስሉ ስለነበሩ ልክ እንደ ስኪኒ ሱሪ በልካቸው የተሰፋ የበግ ለምድ ስላለባቸው ስለለበሱ ሰው እስከ ላይ በግ ይሁኑ ተኩላ ይሁኑ ስላለያቸው ስለሚያስመስሉ እንጂ መጀመሪያውንም የዳኑ አይደሉም ብዬ ነው እነዚህን ሰዎች ምጠራቸው። የዳኑ አይደሉም። አሁን አንዳንድ ሰው
ይሄን ቢያስተካከል ምና ይላሉ። ኖ የሚስተካከል ነገር የለም። ተኩላት ሲሻሻልም ተኩላ ነው። ተኩላ ሲባላም ተኩላ ነው። ሲርበውም ሲጠግብም ተኩላ ነው። ተኩላ እዚህ ሲተኛም ተኩላ ነው፣ ሲነሳም ተኩላ ነው። ችግሩ እነዚህ አመፀኛ የሆኑ ተኩሎች ምኖች ናቸው? ለምድ የለበሱ ናቸው። በግ ይመስላሉ። እኔ እኮ ጳውሎስ እኮ እንትን ጋር ነው እኮ የሚያነጻጽራቸው፣ ከሰይጣን ጋር እኮ ነው የሚያነጻጽራቸው አይደል? ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያው ቅዱስ ጳውሎስ ሰይጣን የብርሃንን መልአክ እንዲመስል ራሱን ይለውጣል፣ ምን ይደንቃል ይልና አገልጋዮቹም ይላል። ማንን የሚያገለግሉት? ሰይጣንን የሚያገለግሉት አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ይለውጣሉ ይላል። አለቀ። የጽድቅ አገልጋይ መምሰል ነው እንጂ ስራቸው የጽድቅ አገልጋይ አይደለም። ሰይጣን የብርሃንን መልአክ መምሰል እንጂ የሚችለው የብርሃን መልአክ መሆን አይችልም። ሲጀመር የዚህ ዓለም ጨለማ ገዢ ነው። የዚህ ክፉ ዓለም የጨለማው ገዢ ነው። ሰይጣን ሚካኤልን መስሎ ፕሪቴንድ ቢያደርግም ሚካኤልን ግን አይደለም። አለቀ። ትቀጥላለህ። መልእክት ገብቶልን መሰለኝ እና እንደዛ ነው። ልክ ወደ አንተ የትምህርት ባክግራውንድ በደንብ ስመጣ ማለት ነው ይሄን ያህል መረዳት አሁን ለምሳሌ አንደኛ ስፒሪቹዋሊ በጣም ማቹርድ መሆን ይፈልጋል ብዬ አስባለሁ። ለይቶ የእገሌን መንፈስ መቃወም እና አዘሴም ታይም ደግሞ አስተምህሮቱን መቃወም የሆነ ስፒሪቹዋል ማቹሪቲ እና የትምህርትም ብስለት የትምህርትም ጥልቅ እንትን ይፈልጋል ብዬ አስባለሁ። ማለት መጽሐፍ ቅዱስም በጥልቀት መረዳትን ይጠይቃል ብዬ አስባለሁ። እነዚህ ተኩላና በግን ለመለየት ስፔሻሊ ማለት ነው። እና ባይብልን ምን ያህል ጊዜ ወስደ ብታነበው ነው? ወይም ለመጽሐፍ ቅዱስ ለእግዚአብሔር ቃል ምን ያህል ቦታ ብትሰጥ ነው እንደዚህ አይነት መረዳቶች ላይ የደረሰ? እንድጠይቅላችሁ የምፈልጓቸውን ኮሜንቶች እንትን ጥያቄ ጻፉልኝ። ግን ጤናማ ጥያቄ ብቻ ነው። ጤናማ ስላችሁ ትችላላችሁ የፈለጋችሁትን፣ ግን ከስድብ ምናምን ውጭ በሀሳብ ስለሆነ ሀሳብ የሚደግፍ የሆነ ጥያቄ አምጡና እሱን ጥያቄ በየትኛው ሰዓት ነው የሚያነበው? ባይዘ በጣም በቅርብ ጊዜ ነው አክቲቭ ሆኖ ላይቭ መግባት እራሱ የጀመረው። ዱዩ ሰፖርት በጣም ዊዛውት ኤኒ ኩዌሽን ያለምንም ጥያቄ ሰፖርት ከሚያደርጉት ሰዎች መሀል ላይ በዚሁ አጋጣሚ እንድታውቁ ነው ፈልገው። በጣም ደጋግማችሁ ስጠይቁኝ ስለነበረ በቴክስት ምናምን ነገር እና አቤላ በየትኛው ሰዓት ነው አሁን በጣም ምን ያህል ለባይብል ቦታ ሰጥተ ነው? ሲቀጥል ደግሞ ምን ያህል የመጽሐፍ ቅዱስ መረዳት ውስጥ ብትገባ ነው እንደዚህ አይነት ነገሮችን በደንብ ክላሲፋይድ አድርገ በደንብ ዲፋይን የማድረግም ችሎታውን አለክ። አቋምህን በደንብ ነው የምታብራራው። እና እስቲ ይሄን እሱን ንገረኝ። ምንድነው እኔ ከአንደኛ ከልጅነት ጀምሮ ነው በ12 ዓመቴ ነው ጴንጤ ሆንኩት። ከልጅነት ጀምሮ መጽሐፍ ቅዱስን እያነበብኩን ያደግኩት። አንዳንድ በጣም ብዙ የሚልባቸው ሰዎች ዮናታን ጋር ጌታን ያገኘው ነው የሚመስላቸው። አይደለም። ዮናታን አክሊሉ ጋር ሱሰኝነቴን ለማቆም የወሰንኩበት ቦታ አለቀ እንጂ እግዚአብሔር የማይጠላ አምላክ እንደነበረ ደግሞ የሚረዳ አምላክ እንደነበረ በህይወቴ ሁሉ አይቼዋለሁ። ስለዚህ መጽሐፍቶችን ማንበብ የእግዚአብሔርን ቃል ለመረዳት መሞከር የሁልጊዜ ስራ ነው። የአማኝ የሚያቆሙ ጉዳይ አይደለም። ንባብና ጸሎትን ማለት ነው። ሁልጊዜ ማንበብ፣ ሁልጊዜ መጸለይ። ያው እኔ ትናንትናም በልቻለሁ፣ ዛሬ ተኝቼ እግዚአብሔር ካነጋልኝ ነገ እንደምበላ እርግጠኛ ነኝ። ጌታ ቢረዳኝና ብኖር ማለት ነው። መብላት እንደማይቋረጥ ማንበብና መጸለይ አይቋረጥ። የህይወት ዘመን ጉዳይ ስለሆነ ነው።
ንባብና ጸሎት ማለት ነው። ስለዚህ ደግሞ መጽሐፉ የሚለው አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ አትመኑ፣ መንፈስን ግን መርምሩ ይላል። ይህ ደግሞ የመመርመር ጸጋ የተሰጠን ከእግዚአብሔር ነው፣ መጽሐፍ ቅዱስ የሚነግረን ማለት ነው። አባት አባት የምትሉበትን የልጅነትን መንፈስ ተሰጣችሁ ብሎ መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 8 ላይ ይናገራል። አንደኛ የእግዚአብሔር መንፈስ በውስጣችን ስላለ የእግዚአብሔር ያልሆነውን መንፈስ እንድንለይ በቃሉ ብርሃን በኩል የሚረዳን የሚያግዘን ራሱ መንፈስ ቅዱስ ጭምር ነው። ግን አሁን መንፈስ ቅዱስን በትክክል ያለመረዳት ችግር መንፈስ ቅዱስን ያለመረዳት ችግር ሰዎች በሐሰተኛው መንፈስ እንዲታለሉ አድርጓቸዋል። መንፈስ ቅዱስ ማን ነው የሚለውን ነገር መረዳት ያስፈልጋል ብዬ አስባለሁ። አንዳንድ ሰዎች መንፈስ ቅዱስ ልሳን ብቻ ይመስላቸዋል። አንዳንድ ሰዎች መንፈስ ቅዱስ እየነዘረ ምናምን የሆነ ቦታ ላይ የሚጥል ነገር ይመስላቸዋል። አንዳንድ ሰዎች መንፈስ ቅዱስ የሚመስላቸው እነሱ ለፈለጉ ጉዳይ ራእይና ህልምን ብቻ የሚያሳይ ነገር ይመስላቸዋል። ፓወር ይመስላቸዋል፣ እሳት ይመስላቸዋል። መንፈስ ቅዱስ የሥላሴ አካል እግዚአብሔር ነው እና ስትረዳውና ስታምነው በህይወትም ስትቀበለው በምን ደረጃ ነው መቀበል ያለብህ ስትባል በሥላሴ አካልነት ደረጃ እግዚአብሔር እንደሆነ ቅዱስ እንደሆነ መንፈስ ቅዱስን መረዳት ራሱን ችሎ ራሱ እግዚአብሔርን መረዳት እንደሆነ መንፈስ ቅዱስን በህይወት ላይ ማወቅ ማለት ራሱ እግዚአብሔርን ማወቅ እንደሆነ መረዳት ያስፈልጋል ብዬ አስባለሁ። ለዚህ ነው ምን አይነት መንፈስ ነው የተሰጠን? የልጁ መንፈስ ነው የተሰጠን። የልጁ መንፈስ ያለበት ደግሞ የልጁ ያልሆነን መንፈስ መለየት ይችላል። ለዚህ ነው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ላይ መንፈሳዊ ሰው ሁሉን ይመረምራል፣ ግን በማንም አይመረመርም ይላል አይደል? መንፈሳዊ ሰው ሁሉን ይመረምራል፣ ግን በማንም አይመረመርም ይላል። እንግዲያውስ የእግዚአብሔር መንፈስ የእግዚአብሔር ጥልቅ የሆነውን ነገር እንኳን ይመረምራል ይላል። ስለዚህ የእግዚአብሔር መንፈስ ነው የእግዚአብሔርን ጥልቅ ነገር እንኳን የሚመረምረው። ይህ የእግዚአብሔርን ጥልቅ ነገር የሚመረምረው መንፈስ ቅዱስ እኛ ጋር ካለ የሐሰተኛውን መንፈስ መመርመር እንችላለን። ይህ የሐሰተኛውን ነቢይ፣ ይሄ ዝም ብሎ የሚያጭበረብረውን አታላይ መመርመር፣ ማየት፣ መረዳት እንችላለን። ስላስጮኸ ብቻ ቤተክርስቲያን ውስጥ ነገሮችን ስላጋጋለ ብቻ አይደለም እውነተኛና ሐሰተኛ ብለን የምንለየው። አንዳንድ ጊዜ በጣም ዲሰንት የሆኑ ሐሰተኞች አሉ። ለምሳሌ የሊሊ ፕሮግራም ያዘጋጀው ሰው ሲናገር በጣም ጨዋ ነው፣ አይጮህም። ቪዲዮዎቹ ብዙ ጊዜ የተመጠኑ ናቸው። ዝም ብለህ ተመልከተው። ሰውየው ሐሰተኛ አይመስልም፣ ግን ትምህርቱ የቃል እምነት ትምህርት ነው። የቃል እምነት ትምህርት እንደሆነ እንዴት አወቅ ስትል የቃል እምነት ትምህርት ውስጥ ያለው ነገር የእግዚአብሔርን ቦታ የመተካት ነው። የኔ ንግግር ይፈጥራል፣ የኔ ንግግር ይሰራል፣ የኔ ንግግር ያደርጋል የሚል ነው። እግዚአብሔር ላይ ዲፔንድ እንድታደርግ ሳይሆን ንግግርህ ላይ ዲፔንድ እንድታደርግ፣ ቃልህ ላይ ዲፔንድ እንድታደርግ ያደርጋል። ክርስትና ደግሞ ሙሉ ለሙሉ የእግዚአብሔር ጥገኛ የምንሆንበት እምነት ነው እንጂ የኛ ቃል ላይ ራሱ ጥገኛ የምንሆንበት አይደል? ስለዚህ ሳይለንት ሊሆኑ ይችላሉ፣ በጣም ጎበዝ ሊሆኑ ይችላሉ፣ ሲናገሩ አሪፍ ሊሆኑ ይችላሉ፣ እኛ እንደምንፈልገው ረጋ ያሉ ሰዎች ሊሆኑ ይችላሉ። ግን እርጋታቸው ውስጥ ራሱ የእግዚአብሔር መንፈስ እንደሌለ፣ እውነተኛው መንፈስ እንደሌለ፣ መንፈስ የጌታ መንፈስ ማለት የዳንክበት መንፈስ በቃሉ በኩል ነገሮችን እንድታይ ያደርጋል። ስለዚህ ይሄ ነው ያለው ነገር። የእግዚአብሔር መንፈስ ነው እውነትን እንድንለይ የሚያደርገው፣ ግን በቃሉ በኩል ነው ያንን ነገር የሚያሳየን። እና እኔ የማላውቀውን ነገር ደግሞ በደንብ መጠይቅ፣ ከሰዎች ነገሮችን ለመማር ዝግጁ ይሆንኩ፣ መጽሐፍን ለማንበብ ዝግጁ ይሆንኩ ወንድም ነኝ። ሌላ ነገር አይደለም። ቴንኪው ምርጥ አድርገህ እየመለስክልኝ ነው። እኔ እንደጠየቅኩ አድርገህ ነው እየመለስክልኝ ያለው እና እንደዚህ ብሎ የውስጥን ሀሳብ ግልጽ አድርጎ ማውጣት የማንደግፈው መጽሐፍ ቅዱስን ስናነብ መቼስ ሁላችን ቤት ውስጥ መጽሐፍ ቅዱስ አለን ብዬ አስባለሁ። ክርስቲያን ሆናችሁ ባይብል የሌላችሁ ሰዎች ራሳችሁን ፈትሹ መታችሁ እዚህ ከመንጫጫት በፊት። ግን ባይብል መቼስ መጽሐፍ ቅዱስ ቤት ውስጥ ያለው ሰው ያነባል። የሚያነበውን ነገር
አካል ለብሶ ደግሞ መሬት ላይ ካላየው ወይም ደግሞ የሆነ አንድ ግለሰብ አምጥቶ ሲሰብከው እሱ ካነበበው ጋራ ካልተመጣጠነለት ወይም ደግሞ ኢ መጽሐፍ ቅዱሳዊ ከሆነ ለዛ ሰው ማሸርገድ ማጎብደድ ግዴታ አይደለም። ሐሰተኛ ብሎ መፈረጅም አይከብድም። እና እንዴት ነው አሁን ብዙ ሰው በጣም የጥላቻ መንፈስ አለብህ፣ በጣም ነው የምትጠላቸው፣ ወንድሙን የሚጠላ ነፍሰ ገዳይ ነው፣ እዚህም እንኳን እየተጻፈ ስለሆነ ነው። እና ትጠላቸዋለህ ወይ? እነዚህ ሰዎች መጥፎ አካሄድ መሄዳቸው አንተም ደግሞ አደባባይ ላይ እያደረጉ ያሉት ስህተት ሐሰተኝነታቸው መግለጥ ከጥላቻ አንጻር ነው ወይ? መልስልኝ። እነሱ በማየው ቪዲዮ ውስጥ እንደሚጠሉኝ ነው ማስበው። በጣም ብዙዎቹ እኔ ላይ ነው ሀሳብ የሚሰጡት። ለምሳሌ ከጎዳና ላይ አንስቶ ምናምን አብልቶ አጠጥቶ ምናምን ነው ሀሳብ ያላቸው እንጂ ሀሳቤን አይደለም የሚቃወሙት። አሁን ሁለት ጉዳይ አለ፣ የሰውየው ሀሳብና ራሱ ሰውየውን እንደ ኢትዮጵያዊ ሰውየውን እንደ አንድ ሰው ስለሆነ እንደ አንድ ሰው በፍጹም ልጠላው አልችልም። እንደዛ ከሆነ ሃይማኖት አይፈቅድልኝ። እንደዛ ከሆነማ ነፍሰ ገዳይ ነኝ። መጽሐፍ ቅዱስም እኮ ይላል ጥላቻ የለብኝም። ገባ? እየጠላው ከሆነ ሰው መጽሐፍ ቅዱስ የሚወዷችሁን ብቻ ብትወዱ ምን ትርፍ ታደርጋላችሁ? አሕዛብስ ያን ያደርጋሉ አይደለው ወይ ብሎ ይጠይቅና ኢየሱስ እኔ ግን እላችኋለሁ የሚጠሏችሁን ውደዱ። ይህ የኢየሱስ ትምህርት ነው። የሚወደኝን ብቻ ከወደድኩ ፈሪሳዊ ነኝ ወይም አሕዛብ ነኝ፣ ያላመንኩ ነኝ። ነገር ግን የሚጠሉኝን እንድወድ ራሱ መጽሐፍ ቅዱሱ ያስገድደኛል። ይሄ የኢየሱስ ክርስቶስ ቀጥተኛ ትምህርት ነው። ለዚህ ነው ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ሰዎች ጸልዩ፣ የሚረግሟችሁን መርቁ የሚለው። የሚጠሉኝን ወዳለሁ እንጂ አልጠላችሁም፣ እውነቱን ለመናገር። ለዚህ ነው አሁን ስናገር የምናገርበትን መንፈስ ካለመረዳት ወይም ደግሞ ሀሳቤን በሀሳብ ለመርታት አቅም የሌላቸው ሰዎች ጉዳዩን ከጥላቻ ጋር ሊያያይዙብኝ ይችላሉ። አለቀ። አንድ ነገር ልንገር፣ መጽሐፍ ቅዱስ ስለ ፍቅር ባህሪ በሚናገርበት በአንደኛ ቆሮንቶስ ምዕራፍ 13 ላይ አንድ ሀሳብ ይናገራል። ፍቅር አይቀናም፣ አይዋሽም፣ አይቆጣም፣ እንደዚህ እያለ ይወርድና ፍቅር ከእውነት ጋር ደስ ይለዋል ይላል። ከዛስ ከአመፅ ጋር አይደለም ይላል። ከአመፅ ጋር ግን አይደለም። አሁን ማፍቀር ራሱ ማለት ፍቅር ዲፋይን ሲያደርግ ከእውነት ጋር መስማማት፣ በእውነት ደስ መሰኘት እንጂ አመፅን እሽሩሩ ማለት አይደለም። ፍቅር ማለት እኔ ፍቅር ከኢየሱስ ክርስቶስ ነው ያየሁት። አሁን መጽሐፍ ቅዱስ ዕብራውያን መጽሐፍ ምዕራፍ 2 ላይ አንድ በጣም ጎላ ብሎ የሚነበብ ቃል አለ። የሃይማኖታችን ጀማሪ ፈጻሚ እሱን ተመልከቱ የሚል ሀሳብ አለ። ሐዋርያውን ጀማሪውን ምዕራፍ 2 ላይ ምዕራፍ 11 ላይ ደግሞ ምዕራፍ 12 ላይ ደግሞ እንግዲያውስ እንደ ደመና እነዚህ ሁሉ ምስክሮች በዙሪያችን ካለ ቶሎ የሚይዘንን ፈጥኖ የሚከበንን ኃጢአትን አስወግደን የእምነታችንን ጀማሪና ፈጻሚ ኢየሱስን ተመልክተን ሩጫችንን እንሩጥ ይላል። ሮሜ መጽሐፍ ምዕራፍ 8 ላይ ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል። አለው ጂኒ አለ የኔ ኔትወርክ ነው መሰለኝ የሚቆራረጠው። እኔ ጋር በደንብ ይሰማል። ኧረ እኛ ጋር አለ በሉት ኮሜንት ላይ፣ እሱ ጋር አለ በሉት ኮሜንት ላይ ሄዳችሁ 1 2 3 ጻፉለት። ይውላችሁ ተረጋጉ። እኔ ጥያቄያችሁን በጣም ይሄ ዲሰንት የሆኑ ጥያቄዎችን መርጬ ይጠይቃሉ። ከዛ ውጭ ጥላቻ፣ ስድብ ምናምን ጌታ ምስክሬ ኤክስኪውዝ አላደርግም። ብሎክ ነው የማደርገው። ይሰማል? የተቋረጠ ነው። አይ እስከ መጨረሻ ሄዳለ። እስከ መጨረሻ ነበር አንተ ጋር ነው እንጂ እስከ መጨረሻ ሄዳለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ ይላል ሮሜ መጽሐፍ ምዕራፍ 8 ቁጥር 29 ላይ። ስለዚህ ፈለጉን እንድንከተል መልኩን እንድንመስል
ትቶልን የሄደውን የእግር ዳና ፈለጉን እንድንከተል የታዘዝነው የኢየሱስን ነው። ስለዚህ አንድ ክርስቲያን የተሳካለት ክርስቲያን ነው የሚባለው ኢየሱስን ሲመስል ከሆነ፣ አንድ ክርስቲያን ተሳክቶለታል የሚባለው ኢየሱስን ሲመስል ከሆነ ራሱ ኢየሱስ ክርስቶስ ምንድን ነው ያደረገው? በምድር ላይ በተመላለሰበት የአብን ፍቃድ በምድር ላይ ኖሮታል አይደል? ይሰማል? እየተቆራረጥ ከሆነ ይሰማል። ተዋቸው ኮመንቶቹ ከኔ ጋር ብቻ ፍሎ አድርግ፣ እርሳቸው እኔን ብቻ እኔም አንተን ነው እና በምድር ላይ የአብን ፍቃድ የኖረው አይደል? ራሱ ክርስቶስ የኖረ እኮ ነው። የአባትን ፍቃድ ያሳየ ነው፣ እየኖረ ያሳየ ነው። ማንም እግዚአብሔርን ያየው የለም ይልና በእቅፉ ያለ አንድያ ልጁ ግን ተረከው ይላል መጽሐፍ ቅዱስ። የኖረው ነው፣ ያብራራው ነው፣ ያስተማረው ነው የአብን ፈቃድ ኢየሱስ ወልድ ክርስቶስ ማለት ነው። ሰው ኢየሱስ ምንድን ነው የህይወት ምልልሱ ስትል ጅራፍ የገመደ ጊዜ ጥላቻ እንዳለበት ነው። አሁን የዘንድሮ ትጠለዋለህ ከሌን የሚሉ ሰዎች የሚያስቡት ኢየሱስን ቢያዩት በመቅደስ በኩል ምዕራፍ 2 የዮሐንስ ወንጌል ምዕራፍ 2 ላይ መቅደስ አካባቢ ላይ የ33 ዓመቱ ኢየሱስ ወጣት ጎረምሳ በስጋ ማለት ነው ጎረምሳ የሆነው ኢየሱስ ጅራፍ ጊዜ ወስዶ ገምዶ ሾከክ ብሎ ያወራ ይመስላል። አይደለም። ሁሉም እንዲሰሙ ጮክ ብሎ የአባቴ ቤት የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ የወንበዴዎች ዋሻ ያደረጋችሁት ብሎ በቁጣ የሚናገረው ኢየሱስ ውስጥ የሚያደርጉትን አያውቁምና ይቅር በላቸው የሚል ርኅራኄም አለ። ርኅራኄውና ቁጣው ግን ለማንና ለማን ነው የሚለውን መለየት አለብን። የሚራራው ለደከሙት ሰዎች ነው። ያቺ ልትወገር ለመጣች ኃጢአት፣ ነፍሷ ለዛለባት፣ በኃጢአቱ ምክንያት ሰዎችን ማየት እስኪሰቀው ድረስ ዛፍ ላይ ወጥቶ ኢየሱስ ክርስቶስን ላየው አጭሩ ዘኬዎስ ለቤቱ ምሕረትን የሚያደርግ ርኅራኄ ያለው ነው ኢየሱስ። ምክንያቱም ዘኬዎስ ቀራጭ ነኝ ብሎ ያስባል። ማረኝ ይላል፣ ይቅር በለኝ፣ በድዬ እንደሆነ 3 እጥፍ እከፍላለሁ ይላል። ለሱ ይራራለታል ኢየሱስ። በድንጋይ ለምትወገረው ሴት ከእናንተ ኃጢአት የሌለባት ውገሯት ይላል። ለፈሪሳውያን ግን ትምህርትን ለሚያጣሙ በጣታችሁ ልትነኩ የማትፈልጉትን ነገር ለሰው ታሸክማላችሁ፣ እናንተ በመቃብር በኖረ የተነሰናችሁ መቃብሮች ናችሁ ብሎ ደግሞ የሚገስጻቸው ደግሞ አካሎች ነበሩ ኢየሱስ። እና ኢየሱስ ሲገስጽም ፍቅር ከሆነ ሲሰቀልም ፍቅር ከሆነ ነጋጆችን ከቤተ መቅደስ ማውጣቱ ፍቅሩን ካላስጣለው ዛሬ ነጋጆችን አይቶ እንደ ኢየሱስ እንድመስለው እንደተጠራሁት ጌታ ብቆጣ፣ እንድመስለው እንደተጠራሁት ጌታ ብናገር፣ እንድመስለው እንደተጠራሁት ጌታ የመበለቷን መዘረፍ ልክ አይደለም ብዬ ኮስተር ብዬ ባወራ ጥላቻ አይደለም። ጥላቻ እንደዛ እኔ ጠልታል ካላችሁ ኢየሱስም ጠልቷል እያላችሁ ነው። ኢየሱስም ጠልቷል እያላችሁ ነው አይደለም። ፈለጉን ተከተል ያለ የኢየሱስን ነው። ማንንም እንድከተል አልተጠራው። መቅለስለስ ይሆናል የጴንጤ አርማ። እኔ አልቅለስለስም። ተቅለስለሱ የሚል የመጽሐፍ ቅዱስ ትምህርት የለም። መቅለስለስ ድምፅን ዝግ አድርጎ ማለት እንደዚህ አይነት ነገር የለም። እንደዚህ ነገር ፈለጉን እንድከተል የተነገረ የኢየሱስን ነው። እሱ ደግሞ ለመበለቶች የሚያዝን፣ ለድሆች የሚራራ፣ ለወደቁት እጁን ዘርግቶ የሚያነሳ፣ ኃጢአት ለተፍገመገሙት የሚያበረታ፣ መጽሐፍ ሲናገርለት የተሰበረውን ሸምበቆ ቅጥቅጡን ሸምበቆ አይሰብርም፣ የሚጤሰውን ጧፍ አያጠፋም ተብሎ ተስፋ ያጣን ነገር እንደማይሰብር እንደማያጠፋ የተመሰከረለት ጌታ ነው። እሱ የሚራራ ጌታ ነው። በዛ ጉዳይ ላይ በጣም እኔ ለተበደሉ እህቶች ድካም ለተሰማቸው በኃጢአት ላሉ ሰዎች በጣም ነው የምራራው። ምክንያቱም ድካሜን አውቀዋለሁ። አንደኛ እኔ ደካማ ስለሆንኩ፣ ሁለተኛ እግዚአብሔር ጸጋ እንደሚያነሳ አምናለሁ እኔን አንስቶኝ ስለሚያውቅ። በተረፈ ግን ዘይት ለሚቸበችብ የደስታውስ እያለ ህዝቡን ለሚዘርፍ መንጋው ላይ ተደብቆ ተኩላነቱን እያደራ ህዝብ የእግዚአብሔርን በጎች ማንቁርታቸውን እየያዘ ሊበላ የሚታገር ተኩላ ተቅለሰለስለት አትለኝ። ማንም እኮ ነው የሚል ሌባ ቤቱ ቢገባ ቆንጨራ የሚያነሳ ጴንጤ እኮ ነው። የእግዚአብሔር ቤት ውስጥ ሌባ ሲያይ ፈራጅ እግዚአብሔር ነው ይላል። እስቲ ቤትክ ይግባና ሌባ ፈራጅ እግዚአብሔር ነው በል፣ ቆንጨራህን ቁጭ አድርግ በል።
አየህ፣ የአቶ እከሌን ቤት የመጠበቅ ግዴታ። አንበሳ የሚያክል ውሻ እኮ የምታሳድገው እኮ ሌባ ሲመጣ ጭራው እንዲያወዛውዝልህ አይደለም፣ ዘንጥሎ እንዲጥለው። ለቤትህ ጥበቃ የሚሆን ውሻ ቀጥረሃል። ዘበኛም ካለ አቅም ካለ ታስገባል። በቃ የእግዚአብሔር ቤት የእግዚአብሔር ማህበር ቅዱሳን በመካከል ያሉ ምስኪኖች ሲዘነጠሉ ሲዘረፉ ከኪሳቸው ማኑፕሌት ተደርጎ ገንዘብ ሲወጣ፣ ገንዘብ ብቻ አይደለም ህይወታቸው ሲበላሽ፣ መማር የሚችሉ ልጆች የሆነ ነብይ ሰውዬ አደንዝዟቸው ቁጭ ብለው የሱን እግር ስር እየተከተሉ ነገ ነብይ ሆናለሁ እያሉ 10 ዓመት ሲያልፋቸው፣ እድሜ ሲያልፋቸው፣ ትምህርት ጊዜ ሲያልፍባቸው፣ ዘመናቸው ሲያልፍ እሱ በእነሱ ጉልበት ቤት ሲገነባ ካርታውን በስሙ ሲያደርግ እከሌ ኢንተርናሽናል ቸርች ብሎ ግን ካርታው ሲታይ በስሙ ነገና ከነገ ወዲያ ደላላ እያሳየን ቤቱን ሊሸጥ እየተደራደረ፣ እነሱ ግን ጉልበታቸው፣ እነሱ ግን ገንዘባቸው፣ እነሱ ግን ማንነታቸውን ሰጥተው ልክ ታምራት ገለታ የሚባለው ሰውዬ የእግሩን እጣቢ ሲያጠጣቸው እንደነበሩ በአጋንንት መንፈስ እንዳደነዘዛቸው ሰዎች ህዝቡን ሲያደነዝዙ ኖ ልክ አይደለም፣ የዚህ ሰው ሐሰተኛ ነው ማለት ጥላቻ አይደለም፣ ጥላቻ አይደለም። እና እኔ ግለሰቦቹን አልጠላቸውም። ለዛ ነው ነውራቸውን ማልናገረው። አንዳንድ ባለጌ እኮ ሰው አለ አይደል እንዴ እዚህ እከሌ እንደዚህ ብሏል፣ እከሌ እኮ እንደዚህ አድርጓል ሚል የግል ፐርሰናል ነገራቸውን የሚያወጣ ነው እኮ። ፐርሰናል ነገር አላወጣ። በዚህ ጥላቻ እንደሌለብኝ ታውቃ አጠር አድርግልኝ ይላል። ይሄ ደግሞ ቲክቶክ እኮ በቃ አጭር ነገር ነው የሚወደው። ውጣ በቃ ውጣ። ምን ታደርጋለህ? እኔ ረዘም አድርጌ ነው ዘለጋ አድርጌ ነው የሚመልሰው። እኔ በራሴን ፐርስፔክቲቭ ልክ ሐሰተኛ አገልጋዮች እንዳሉ ሁሉ እነዚህ ሐሰተኛ ወንበዴዎች እንዳሉ ሁሉ አዘሴም ታይም እኚህ ውንብድናቸውን የሚያበረታቱና የሚደግፉ ወንበዴ ምዕመናንም አሉ ብዬ አምናለሁ። ወንበዴ ብቻ ሳይሆን በቃ ህልም ያሉ ሐሰተኛ ምዕመናንም አሉና ስለ እነሱስ ምን ትላለህ? አሁን ገዢው ሻጩ ብቻ አይደለም፣ ገዢውም የእግዚአብሔርን ቤት ከሚያጠለሹ መሃል አንዱ ነው፣ ገዢውም ማለት ነው። ሻጭ ባለበት ገዢ አለ ማለት ነው። ገዢ ባለበት ደግሞ ሻጭ አለ። አብሮ የሚሄዱ ነገሮች ናቸው። ሻጭና ገዢ አብሮ የሚሄድ ነው እና ገዢውም ችግር ስላለበት ስለ ገዢዎችስ ምን ትላለህ? ያው ብዙ ነገር ይገዛል። ፋይቱ እኮ እሱ እኮ ነው። አሁን በጣም የሐሰተኞቹ አገልጋዮች እድሜ ማራዘሚያ የሚወጉት ሐሰተኞቹ ምዕመናን ናቸው። አንዳንዱ አይገባውም ሐሰተኛ ምዕመን እንደሆኑ። ማንነታችሁን ለማወቅ የእግዚአብሔር ቃል እውነተኛ የእግዚአብሔር ቃል ሲነገር ደስ የማይላችሁ ናችሁ እኛ ሐሰተኛ ምዕመኖች። የእግዚአብሔር ቃል ባለበት ቦታ መገኘት አትፈልጉ። የምታሳድዱት እግዚአብሔር እንዲህ ይላል የሚሉ ዲስኩሮችን ነው። እግዚአብሔር እንዲህ ይላል የሚል ዲስኩር ራሱ ስትፈልጉ በእውነት እግዚአብሔር ነግሯቸው እንዲህ ይላል የሚሉ እውነተኛ ነቢያቶች ጋር አትሄዱ። በጣም ዝላይ ትወዳላችሁ። ስጋዊ ነገር በጣም ይመቻቸዋል። ወቀሳ ያለበት ስለ ቅድስና፣ ስለ ጽድቅ፣ እግዚአብሔርን ስለ መፍራት ያሉ ስብከቶችን ስትሰሙ ያጥወለውላቸዋል፣ ያዞራቸዋል። ከቸርች አቋርጡና ውጡ ይላቸዋል። ይሄ ምልክታችሁ ነው። እውነትን የሚናገር ሰው እስከ ሞት ድረስ የማሳደድ ከፍላችሁ። አንዳንዶች አሁን ባለፈው አንተ ቪዲዮ የሰራባት ሴትዮ ከፍላ ሁሉ ታሰድባለች ሰው በገንዘብ። ጌታን ነው የምልህ፣ ከፍላ ነው የምታሰድቡ። እኔ በእርግጠኝነት እኮ ነው የምነግርህ። ከአንድ ጊዜ 2 ጊዜ ዮኒ ማኛ እኔን ለጥፎ ቪዲዮ እንዲሰራ አድርገዋለች እቺ ሴትዮ። ላይቭ እንዲገባብኝ ሁሉ አድርገዋለች እዚህ ሚዲያ ላይ። ይህች ሴት አሁን በቀጥታም ሆነ በተዘዋዋሪ የአመፅና የኃጢአት ህይወታቸውን የሚነግራቸውና ተመለሱ የሚላቸውን ሰዎችን በጣም ነው የሚጠሉት። አለቀ በቃ። ሌላ ታሪክ የለም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈለት መልእክት እንደዚህ ይላል፣ ጆሮዎቻቸውን የሚኮረኩሩ አስተማሪዎችን ለራሳቸው ያከማቻሉ። ምኖች? ሐሰተኛ ምዕመናኖች። ጆሮ የሚኮረኩሩ ወሬ ነው የሚፈልጉት። ስለዚህ ሁልጊዜ ትበለጽጋለህ፣ በሚቀጥለው ዓመት ሚሊዮነር ትሆናለህ፣ በሚቀጥለው ዓመት እንደዚህ ትሆናለህ የሚባልበት አዳራሽ ውስጥ አይጠፉም እነዚህ ሰዎች። አሜን ሲል ሲዘሉ ነው የምታያቸው። ሳሊቬት ያደርጋሉ ትንቢት ሲሰሙ። ጌታን ምስክሬ ነው ምልክ እያቸውማ። የሄኖክ ጂፒኤስ ቪዲዮ ላይ ያቸው
በጣም በቃ እንደዚህ ላጫቸው እስኪዝረበረብ ድረስ እሱ የሚነግራቸውን የሚኞቶቻቸውን እምቢልታና እንትን ሲደልቅላቸው እንዴት እንደሚያደርጋቸው ሂድ ፍላጎቶቻቸውን የሚናገሩት ሰዎችን እንድትነካባቸው አይፈልግም። አሁን ጦርነቱ መሰለ እነዚህ ሰዎች ጆሮዎቻቸውን የሚኮረኩር አስተማሪና ነብይ ይፈልጋሉ። አንተ ያንን ነብይ ካደረግባቸው ፍላጎታቸውን እያስቀረህባቸው ነው። ስለዚህ አንተን ጠላት ያደርገዋል። አለቀ አለቀ። ምን ሰምቼ ልደር ነው? ገባ? ምን ሰምቼ ልደር ነው? እዩ ጩፋን ተናግረ፣ ዮናታን አክሊሉን ተናግረ፣ ማነው ታምራት ታረቀኝን ተናግረ፣ ሄኖክ ጂፒኤስን ተናግረ፣ እስራኤል ዳንሳን ተናግረ፣ መስፍን በሹን ተናግረ፣ ሌሎቹንም በዙሪያ ያሉ ጥቃቅንና አነስተኛ ገምቶ አዳሪዎችን ስትናገርባቸው ከማን ፍላጎታቸውን ይስሙ? የእግዚአብሔርን ፍላጎት አይደለም የሚሰሙት እነዚህ ሰዎች። ፍላጎታቸው የእግዚአብሔርን ነገር። ለዚህ ነው ሆዳቸው አምላካቸው፣ ክብራቸው በኖራቸው ሀሳባቸው ምድራዊ ነው የሚል። ደግሞ አብዛኞቹን እህቶች ናቸው እንደምታውቀው፣ የሚሳደቡላቸው ምናምን እህቶች ናቸው። ለምን እንደነዚህ ያሉቱ ይላል ሐዋርያ ጳውሎስ ሲናገር፣ እንደነዚህ ያሉቱ ተምረው እውነትን ወደ ማወቅ ሊደርሱ የሚያወዱ አንዳንድ ሴቶችን ያታልላሉ። ኦይ ላንብብል። የኔ ይሰማል ይሰማል። እንትን እያለብኝ ነው። ምንድነው የሆነ ብላክ አደረገው ስክሪኑን እየተሽከረከረ ታብታብ አስደርገዋል። የኔ ኮታ ተውኩት እኮ በቃ እምቢ ሲሉ ታብታብ አድርጉለት ወገኖች። ከዚህም ቢሆን ሄዳችሁ ጥቁር አደረገው፣ ብላክ አድርጎታል። ግን ትታያለ የሆነ ድንግስግስ ነገር አድርጎት። እኔ ያንተ በደንብ ነው የሚታየኝ። የእኔ ኔትወርክ እንደ አይ የኔ ነው። አይ ቲንክ ሪፖርትም ሊሆን ይችላል። የቡካ መንፈስ በሉ ታፕታፕ አድርጉ። እሺ እኔ ጋ ጨልሟል። ታፕታፕ አድርጉ ወገንታትና ዝብታት ያቺ እንትን አለች እየተሽከረከረች እንትን የምታስብለው ነገር የሆነ ነገር እንደዚህ ስላይድ አድርገህ እንትን የምታመጣት ነገር የለችም። እንዴት የሆነ መሀል ላይ ሪፖርት ሲደረግ ይሁን አላውቅም፣ ግን እዚህ መሀል ፐዝሎ አትመጣም። ግን እሷ ፐዝሎ አትመጣም፣ ዝም ብላ ትሽከረከራለች እንጂ አቋርጦና ላክ ደግመህ እስኪ ውጣ። ቆይ እንደዚህ ላድርግ። እስቲ ተብትቡት፣ እስቲ ታብታብ አድርጉ። ወጥቼ ልግባ አይደለ አቤላ? ይሻለናል። ሁላችሁም ተመልሳችሁ ነው። እሺ አሁን ከደቂቃዎች በኋላ ሊዘጋ ነው። እሺ እስከዛ ድረስ የጆይ ጭሮን ተመልክታችኋል? ሰሞኑ የተደረገለት ቆይ ፐዝሏ መጣች። ፐዝሏ መጣች። አሁን መጣች። መቀጠል እንችላለን። መጥቷል አይደል አቤላ? አሁን የኔ መጥቷል። ፐዝሏ መጣለች። መጀመሪያም እንትን አለ። የኔ ፐዝሏ ታብታብ አድርጉት እስኪ፣ ታብቱት እስኪ።
በዚሁ አጋጣሚ ማለት ነው እዚህ ውስጥ ያላችሁ አሁን እኔ ጋ ያላችሁ ማለት ነው እዛም ያላችሁ የእኛን ሀሳብን ማደግፉ መሆናችሁ የምትደግፉ ባይዘዌ ሳንሰዳደብ ሀሳብ ሼር መደራረግ እንችላለን። ለምን ስሜታዊ መሆን እንደምትፈልጉ ነው የማይገባኝ። እና በቻላችሁ መጠን በጣም ትላልቅ ሰዎች ናችሁ። የእውነት ከዚህ በኋላ እኮ የሆነ ህፃናት አይደላችሁም እናንተ ገሌ ተነካብኝ ምናምን ምናምን ብላችሁ የምታለቃቅሱበት ኤጅ ላይ አይደላችሁ። የእውነት መሳቂያ ነው የምትሆኑት። ከዚህ በላይ በቃ ተረጋጉና ጥያቄዎቻችሁን በጨዋ መልኩ እንትን በሉ። እኔ አሁን ኢግኖር እየገጨው ያለሁት ብዙ ጥያቄዎቻችሁ ትህትና የጎደላችሁ በጣም የሆነ በወረዱ አማርኛ ቃላት እየተጠቀማችሁ ስለምትመጡ ነው ኢግኖር እየገጨው ያለሁት እንጂ ምንም ሌላ አዲስ ጥያቄ እያመጣ አይደለም እየጠየቅኩ ያለሁት። በትህትና የሚጠይቁትን ጥያቄዎች መሀል እያስገባው እየጠየቅኩ ነው። ምናል እርሱን ለማስደሰት ብዬ አይደለም። በነገራችን ላይ ማለት ነው በነገራችን ላይ ጠያቂ ነኝ እንጂ አቤል እኔን እንዲህ ቢጠይቀኝ ከሱ ጋር ተመሳሳይ መልስ ነው የምሰጣችሁ። ምንም የተለየ ነገር የለም። ምንም ማለት ነው እኔ በጣም ብዙ አቋሞቼ ይመሳሰላል። ይሄን ነገር እኮ ነግሬያቸዋለሁ፣ ቀድሜም ነግሬያቸዋለሁ። አሁን ብዙዎቻችሁ መታችሁ አቤል አቡና እንዳያበላችሁ ነው። ተመሳሳይ አቋም ነው ያለን በእንደዚህ አይነት ዙሪያ፣ በወንበዴዎች ዙሪያ የማይወላውል ተመሳሳይ አቋም ነው እኔም ያለኝ። ስለዚህ ማንም ማንንም አያበላሽም። መበላሸት ከሆነ እኔ ቆየ ከተበላሸው ማለት ነው በዚህ ጉዳይና ብዙም አያስጋችሁ፣ ብዙም እንትን አትበሉ። እናንተ የምታነግሱትን ወንበዴ አንግሱት። እኔ ቤት ደግሞ ወንበዴ አይነግስም። ምንም ልረዳችሁ አልችልም። ጥያቄ ግን ካላችሁ እንቀጥላለን። ጨረስ ከቢላ ጨርሻለሁ። ቀጥል ሀሳብን። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ያለ ሀሳብ ላንብብላችሁ። ቁጥር 3 ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። የመጣ አይመስልም? ይህ ዘመን በደንብ መጥቷል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ራሳቸው አስተማሪዎችን ያከማቻሉ። ጆሮቻቸውን የሚያሳክክ ስለሆነ ምኑ የሚያዘጋጁት አስተማሪ እንደገዛ ምኞታቸው አስተማሪ ያዘጋጃሉ። አሁን ላይ ብዙ ሰው የማይገባው ግን እውነታው ህዝቡ ነው። ይሄ ሐሰተኛው ህዝብ ነው እነዚህን ሰዎች ሜክ እያደረጋቸው እያመረታቸው ያለው። ሐሰተኞቹን አስተማሪዎች ሐሰተኛው ህዝብ ነው እያበጃቸው ያለው። ፋይናንሻሊ ሰፖርት እያደረገ ቸርቻቸውን እየሞላ አሜን እልል እያለ ትደንሳለህ፣ ይሄን ሚሊዮን ብር ይገባባሃል ሲባል አሜን ብሎ ፌንት እየሰራ ትደንሳለህ፣ ይገባባል ሲባል ስብርብር እያለ እንደዚህ አይነት ዳንስ ማይክል ያውቀው ክሪስታከር ያውቀው ማን ያውቀው። በቃ ዳንሰኛ ዓለም ላይ ያሉትን ሰዎች ጥሩ የምታውቋቸውን ዳንሰኞች ማንም ማያውቀው እንደዚህ አጥንት እስኪወላለቅ ድረስ እየደነስክ ከዛ ምንጣፍ ውስጥ ግባ ሲባል ከምንጣፍ ውስጥ ገልጠ ምናምን 100 ብር ይዘህ አስራት ብለህ 5000 ብር ሰጠክ 100 ብር አገኘው ብለህ እንደ ፌንጣ ዘራ አእምሮውንም የሳትክ ህዝብ ማህበረሰብ ነው እነዚህ ሰዎች የሚያዘጋጇቸው። ስለዚህ ለምንድን ነው የሚያዘጋጇቸው ሲል እንደገዛ ምኞቶቻቸው የሚያበጇቸው ጆሮቻቸውን የሚኮረኩር ትምህርትን ስለሚያስተምሯቸው ስለዚህ ምድር መስማት ይወዳሉ። ሚሊዮነር መሆን ስለሚፈልግ ህዝቡ ስለ ሚሊዮነርነት መስማት ስለሚፈልግ ሚሊዮነር ትሆናለህ እያለ ይቀልድበታል። ሐሰተኛ አስተማሪ አለቅ። ፍላጎትህን ዞሮ የሚሰብክ ጌታን የምትወድ ቢሆን የመስቀሉን ትምህርት የምትወድ ቢሆን አይጫወቱብህ። አሁን ከዩ ጩፋ በላይ ለዘይቱ የሚቆረቆረው የዘይቱ ሸማች ማህበረሰብ እኮ ነው። አሁን አይታላ ዘይቱን እገዛለሁ ምን አገባ ምናምን የሚለው እንዴ ሙልጭ አድርጎ ያስታጥቃል። በኮመንት ይሰድባል። በኮመንት ይሰድበው አይተቀዋል እኮ ባላየ አልፈከዋል። በኮመንት ምናልባት ብዙ ኮመንት ስላለው አላየኝም ይሆናል ብለው በኢንቦክስ በኩል ይሰድባል።
ከዛ ስልክህን ሁሉ አስለጥፎ እኔማ ዛሬ ቢጨንቀኝ ስልኬን ብቻ አንዱ ነው እኮ ስልኬን ለጥፈውታል። ይሄ ወንድም ከወላይታ ህዝብ ጋር ምን ችግር እንዳለው አላውቅም ይላል ጽሁፉ። ከወላይታ ህዝብ ጋር ከዛ ቀጥሎ ምን ይላል? ከወላይታ የወጡ ሰዎችን አገልጋዮችን ታላላቅ አገልጋዮችን በቃ እየተናገረ አስቸግሮናል ይላል። ጉዳዩን ወደ ምን አወረደው? ወደ ዘር። ከዛ የወጡ ህዝቦችን እየተናገረ ነው። ከዛስ ህዝቦችን እየተናገረ ነው ብቻ እኮ አይደለም። ቀጥሎ ምን አለ? እንግዲህ ወላይታ ሲመጣ ይሄን ልጅ አስቀይማችሁት እንደሆነ አላቅም። እዚህ ይሄን ልጅ የምትፈልጉት ከሆነ ስሙን አላቅም፣ ስልክ ቁጥሩ ግን ይሄ ነው፣ እየደወላችሁ ጸልዩለት አለ። እዛ ያው ነው ዛሬ ጻፍኩላችሁ ፌስቡኬ ላይ ስልኬን ብቻ ለጥፋችሁ እየደወላችሁ ከምትጸልዩልኝ ለዘር እንዲሆን አካውንቴንም ለጥፋችሁ ደግሞ ዘራ እያደረጋችሁ ብትጸልዩልኝ ጥሩ ነው ብዬ ለጠፍኩላችሁ። በስልኬ ብቻ ነው ስልኬን ብቻ ነው የምለጥፉ፣ አካውንትም ለጥፉ እንጂ ዘር ይዝሮ አይደለ? ዝም ብሎ በባዶ ዘራ ጸሎትን ቶሎ እንዲሰማ ዘራ እያደረግህ እንትን በል እንጂ እና ህዝቡም ሐሰተኛ ህዝብ ነው የምልህ። ከዛ መካከል ግን ባለማወቅ በግርታ ትዝ ይላል የአቴንሷ አርጤምስ ታላቅ ናት እያሉ የወጣው ሰላማዊ ሰልፍ ሐዋርያት ሥራ መጽሐፍ ላይ ጳውሎስ ወደ አርጤምስ ገብቶ ወደ አቴንስ ገብቶ ወደ ግሪክ በጣም ወንጌልን ሰበከ እና ብዙ ሰዎች ወንጌልን አመኑ፣ ሰሙ፣ ተቀበሉ። የጳውሎስን ወንጌል እና የሚሰብከውን ወንጌል ተቀበሉት። በዛ ዘመን የነበሩ የአርጤምስን ጣዖት እያበጁ እየፈለፈሉ እያደረጉ ህዝቡን እነሱ ለፈለፈሉ ጣዖት የሚያሰግዱ አንጥረኞች ነበሩ፣ የእደ ጥበብ ሰራተኞች ነበሩ እና ህዝቡን ሲያዩት ጌታን ማመን ጀመረ። ይህ ጌታ ደግሞ በሰማይ ያለ ነው። ስለዚህ የእነሱ ቢዝነስ ሊቋረጥባቸው ሆነ። ምኑ ጣዖቶቻቸውን የሚገዛ ህዝብ ሊቀንስ ሆነ። ስለዚህ ነቅለው ወጥተው የአቴንሷ አርጤምስ ታላቅ ናት እያሉ ሰላማዊ ሰልፍ ወጡ እና በጣም በዛ ህዝቡ። ምን ይላል መሰለ ሉቃስ ሲዘግበው ማለት ነው፣ አብዛኛውን ህዝብ ለምን እንደወጣ አያውቅም ነበረ ይላል። ሰላማዊ ሰልፉን አያውቅም፣ ተቀላቅሎ ነው። የአቴንሷ አርጤምስ ታላቅ ናት ምን እንደሆነ አያውቅም የሰልፉ ጉዳይ። ሰልፉ ግን የተነሳው እንጀራችን ሊቋረጥ ነው ባሉ የግል ጥቅም ፈላጊዎች ነው እንጂ የተነሳ አርጤምስ ጉዳይ ክብሯ አሳስቧቸው ምናምን አሳስቧቸው አይደለም። እና አንዳንድ ህዝብ ዝም ብሎ ሲቃወሙ አይቶ ታላቅ ነው ቪዲዮ እንዲህ ሲያደርግ ሲቃወሙ ከያል ወደ ላይ ሲያደርግ አንዱ ሲሰድብ ከያል ወደ ላይ ሲያደርግ አንዱ ሲሰድብ ከያል 10ኛው ቪዲዮ ላይ እሱም የራሱ እየሰደበ ራሱን ያገኛል። ለምን እንደሚሰድብ አያውቅም፣ ምን እንዳደረገው አያውቅም፣ ምን እንዳደረግከው አያውቅም። 10 ቪዲዮዎች ግን አንተ ስትሰደብ አይቷል እና 11ኛው ቪዲዮ ላይ ራሱ ተሳዳቢ ሆኗል። ለምንድን ነው ግን ምጠላኝ? ለምንድን ነው ግን ሰደይ ብትል አያውቀውም። ጌታን ነው ብለህ አብዛኛውን ለምን እንደሚጠላኝ አያውቀውም። አብዛኛው ሰው ምንም አረጌው አይደለም፣ ፐርሰናል አታክ አላረኩትም፣ ሰውን ስናገር አላየን። የሆኑ ቪዲዮዎች ነገር ተቆራርጠው አይቶ ሊሆን ይችላል። እዛም ቪዲዮዎች ላይ ሙሉን ቢሰማኝ ወይ 2 ደቂቃ ወደኋላ 2 ደቂቃ ወደፊት ቢሰማኝ ትክክለኛ ሀሳብ ነው ያስተላለፍኩት። እና በነገራችን አቤላ እንደውም ይሄን ሀሳብ ማንሳት ላልቀረ ይሄ አብዛኛው ሰው አንተን የመጥላት ፕሮፓጋንዳ የጀመረበት ተርኒንግ ፖይንት የቱ ነው ብዬ አስባለሁ መሰለ። በአውታሩ የተጀመረው ነገር ላይ ነበረ እና በዛ ገቡ ብዙዎች። እኔ አሁን የተረዳሁት እዛ ጋራ ነው። በቃ ጤናማ የነበረውም ሁሉም ሰው በጣም ብድግ ብሎ የተነሳብህ ሰዓት እና እሱ ነገር ላይ በነገራችን ላይ አንተ በጣም ማውራት ትፈልጋለህ። አሁንም ስቲል እዛ ሀሳብ ላይ ስለ ብድግ አሉብን ያልከው አሁን ተቀምጠዋል እኮ ምን ይቀመጣሉ? እባክህ እነሱ ናቸው አሁን እየባሱ የመጡት። አንድ አገልጋይ አክቹዋሊ ከአውታሩ ጋር ራሱ እንትን
ይሄ ምንድነው ይባል ግማሽ ግማሽ መዝሙር ያለው ከአውታሩ ጋር ሚክስ ነው ይባልም እንዲ የሆነ መዝሙር የዘመረ አንድ ወንድም ፓስተር ጸባዖት የሚባል ከእንትን መጥቶ ነበር ከእስራኤል መጥቶ እኔና እንትናን ምሳ ጋበዘን። የአውታሩ ወዳጅ ነው። አብረው አንድ እንትን አልበም አላቸው ከአውታሩ ጋር ጸባዖት ፓስተር ጸባዖት ዘማሪም ነው እና ከዛ ለራሱ ጉዳይ ሲመጣ ያን ሰሞን በጣም ብዙ ጴንጤ እየወረደብኝ ነበር። ገጀራውና ቆንጨራውን ስለው ማይሰድቡኝ ነገር የለም። የስድብ መዓት ያስተናገድኩበት አቡናን መሳደብ ጽድቅን የተባለበት ወቅት ነበር እና እኔ ስቄ ነው ሃሃሃ ብዬ ነው። እነሱ ግን ሊትራሊ ስድብ ነበር ቢሰድቡኝና መጥቶ ጠየቀኝ። ታውቃለህ ግን ደህና ነህ ምናምን አለኝ። ስስቅ አይቶኝ እንዴ አይ ደህና ነኝ ምናምን አልኩት። እኔ ምን ሆንኩኝ ምናምን በይኮ ቲክቶክ ላይ እኮ አንድ ሰሞን ይሰድበዋል፣ አንድ ሰሞን ይወደዋል፣ አንድ ሰሞን ይጠለዋል፣ አንድ ሰሞን ያንቋሽሸዋል። በቃ የሚፈጠር ነገር ነው አልኩት። ከዛ እኔ እጄን ልታጠብ ወደ መታጠቢያ ሲሄድ ለጀርሚ ግን ሰላም ነው የምሩን ሰላም ነው አለኝ። ምተርፍ አልመሰለውም። አንደኛ አብዛኛውን እንዳልኩ ሞብ በመንጋ የሚያስብ ማህበረሰብ እንደ ማህበረሰብ ትክክለኛ ሀሳብ አስበው አያውቅም። ሁሌ ትክክል አያስቡም ግን አይደለም ያልኩት። ብዙ ጊዜ ግን የመንጋ አስተሳሰብ ትክክል አይደለም። ብዙ ስለሆኑ ትክክል የሚመስላቸው ሰዎች አሉ፣ በቁጥር ብዙ ስለሆኑ እና ያን ያህል እንትን አይደለም። እኔ አሁን የምረዳው ነገር በክርስቶስ ኢየሱስ የዳንን ሰዎች የእግዚአብሔር ልጆች ነን። አልበም አወጣህ፣ 50 ዓመት ሰበክ ምናምን አልክ፣ ቸርች መራ አልመራ፣ እሱ እግዚአብሔር የሚሰጥህን ክብር እግዚአብሔር ይሰጥሃል። በተረፈ ግን በልጅነት እኩል ነን ሁላችን፣ አለቀ። አንዱ ያጠፋ ሲመስለን ምናልባት እንትን የሆነ ነገር ሂስ አቀራረባችን ስህተት ሊኖር ይችላል። እኔ ማምነው ነገር አለ። ጓደኞቼ፣ የቅርብ ጓደኞቼ አውታሩ ላይ ሂስ የሰጠውበት መንገድ ትክክል አይደለም። ኦፊሻሊ ትክክል አይደለም። ሂሱ ሳይሆን ስህተት ሂስ የሰጠውበት መንገድ ትክክል አይደለም። በተለይ ያቺ የተቆረጠችዋ ቪዲዮ ማለት ነው። የተቆረጠችዋን ቪዲዮ ደግሞ የቆረጡት እነማን እንደሆኑ አውቃለሁ። በተለይ የዮናታን አክሊሉ፣ የዩ ጩፋ፣ የዘማሪ ዳግማይ ጥላሁን የእነዚህ ሰዎች ሰርክል ውስጥ ያሉ ሰዎች ናቸው ቆርጠው ያሰረጫጯት ቪዲዮዋን። የዛ ሰሞን በጣም በቃ የኔ ቪዲዮ የሚከተከትበት የሚቆራረጥበት ጊዜ ነበር እና በጣም ብዙ ሰዎች ቪዲዮ ማታ ማታ ገብቼ አስተያየት የሰጡበት ትዝ ይለኛል። ተገኝ ቤት ነው ተጉ ቤት ነው የገባሁት። ተጉ ቤት ገብቼ 1 ሰዓት የሚያክል አውርቻለሁ። መዝሙር በዚህ ርዕስ ቢዘመር ምናምን ሲሪየስ ሆኜ አውርቻለሁ። መሀል ላይ ሳቄ ያመለጠኝ ፓርት ብቻ ተቆረጠችና ወጣች እና በነገር ላይ በጣም አሪፍ ሆነለት እኮ ለአውታሩ በጣም አሪፍ ታየ። የአውታሩን ያክል የታየ ቪዲዮ እንትን ታመጡልኛላችሁ? በዚህ ዓመት ውስጥ ከወጡ አልበሞች እስቲ ንገሩኝ። የአውታሩን ያክል የታየ ቪዲዮ ታመጡልኛላችሁ? የለም። እንደ አልበም አውታሩ በጣም የሰቀለ ነበር እይታው፣ በተለይ ዩቲዩብ ላይ ማለት ነው። ምክንያቱ ምንድነው ስትሉ እኔን ለማጥላላት አውታሩን ፕሮሞት አደረጋችሁት። በቃ መንስኤው አቤል አቡና ነው እና ቴንኪው ይለኛል ብዬ አስባለሁ። አንድ ቀን ሲያስብበት በውስጥ በኩል መታወቴ አመሰግናለሁ። አንተ ብትስቅም ግን ጥሩ ነገር አግኝቻለሁ እኔ በአንተ ምክንያት፣ እግዚአብሔር ይስጥህ፣ ጌታ ይባርክ እንደሚለኝ እርግጠኛ ነኝ። ያቺ ተቆርጣ የወጣችዋ ቪዲዮ ማለት ነው ዋናዋ ችግር እሷ ያኔም አንዱ ሰርሱ መቼም አይልም ይለኛል፣ ያስቀኛል። ሰው ለምን ቀልድ መሀል ላይ ቀልድ ልበል? ቀልድ እያልክ ተናገር። አይ ያኔ አሁን ለምሳሌ ሲሪየስሊ ያልተናደደ ያልተበሳጨ ሰው የለም። ምክንያቱም አሁን ሁሉም ሰው እንደነገርኩ ላይቡን እስከ መጨረሻ የሚያዳምጥ አልነበረም። ያኔ እኔ በጣም አልነበሩም እንጂ በነገራችን ተንኮለኛው ሰውዬ ነው የቆረጠው። ለምሳሌ አሁን ይሄ ሰውዬ አንድ ቪዲዮ ላሳይ፣ አንድ ሊያቀሳሰረኝ ቪዲዮ የሰራ አንድ ሰውዬ አለ እና የቆረጣት አቆራረጥ በጣም ታስቅናት። ቪዲዮዋን ላሳይ። እንደዚህ ቪዲዮ ይቆረጣል እንዴ? እኔ በእንደዚህ አይነት መልክ ኤዲቲንግ እንደዚህ ቆይ ላሰማ።
ቆይ የተላከልኝ ቪዲዮ አንተ ነው ላክልኛ ጂሚ። እኔ ብዙ ቪዲዮ ልክ ይላል። እሱ ቪዲዮ ቆይ ላሳየ። 6 ሚሊዮን ብር በሙስና የሲዳማ ብሔራዊ ክልላዊ መንግስት ከነብዩ እዩ ጩፋ ዛሬ የሶሻል ሚዲያ እየተሰራጨ የሚገኘው የሲዳማ ብሔራዊ ክልላዊ መንግስትና የክልሉ ከፍተኛ ባለስልጣኖች ከነብዩ እዩ ጩፋ 6 ሚሊዮን ብር እንደተቀበሉ እንግዲህ በየሶሻል ሚዲያ እየተሰራጨ ይገኛል። ይህ መረጃ ደግሞ እየሰራጩ የሚገኙት አቤል አቡና፣ አማን ሻሎምና ጆስ ወይንም ዮናስ ታምራት የመሳሰሉ ሰዎች በየሶሻል ሚዲያ በየዩቲዩብ የሲዳማ ብሔራዊ ክልላዊ መንግስት ከነብዩ እዩ ጩፋ 6 ሚሊዮን ብር በሙስና እንደተቀበሉ እንግዲህ እየሰራጩ ይገኛሉና እንስማው እስኪ። ስሙትማ እቺ ይሄን አቆራረጥ በጣም ስሙት። ኮንቨርት ሊያደርገው ፈልጓል። መታጀቡ አንደኛ መረጃዎች ወጥተውበታል። 6 ሚሊዮን ብር ከፍሎ ነው እንጂ ህዝቡ አክብሮት አይደለም ያጀበው። ያባ ይህንን ደግሞ ራሱ የሲዳማ ላይ ውስጥ ያሉ የ6 ሚሊዮን ብር ወጥቶበታል የሚለው ይሄንን ደግሞ ራሳቸው የሲዳማ የዜና ምንጮች ናቸው ፌስቡክ ላይ የገለጹት ብዬ ምንጭ ልጠቅስ ያልኩበትን ቁርጥ አደረጋት አለ። እሷ ተቀርጣለች። ስለዚህ ምንድን አደረገኝ? ከሲዳማ በቃ ርዕሰ መስተዳደር ጋር አጋጨኝ ማለት ነው። በሱ ቤት ማለት እንዲህ ነው በቃ የሚቆረጠው ቪዲዮ። እኔ ምንጩን ጠቅሻለሁ፣ ዜናውን የሰማሁበት ምንጩን ብቻ አይደለም ቪዲዮን ማሳይቻል። እንትኑን ጽሁፉን ያነበብኩበትንም ጽሁፍ ላይቭ ላይ በደንብ አሳይቻለሁ። እና ይሄ ነው በቃ እንደዚህ አሁን ይቆረጣል። ያወራከው ሀሳብ ሙሉን እንዳይደመጥ የሚፈልጉ በመቆረጥ ስራ የተጠመዱ ሰዎች ነበር። አሁን እግዚአብሔር ይመስገን ማህበራቸው ተበትኗል። በነገር ላይ አለቱ ተሰንጥቋል። አልቻሉም። በጣም ተከፋፍሏል። አሁን እንደ በፊቱ በጣም ቪዲዮ ሪከርድ እያደረጉ ፖስቱ የለም። ለነገሩ ኢሹም ስላጡ እኮ ነው። አሁን ህዝቡም ነክቶባቸዋል። ኢሹ ፈላጊዎችም ስለሆኑ አብዛኛዎቻቸው ኢሹ ፈላጊዎች ናቸው። እና ግን አንድ ጥያቄ፣ አውታሩ ፌስ ቱ ፌስ ብታገኘው ምን ትለዋለህ? ወይም ደግሞ ይቅርታ ጠይቋል? መጣሁኝ ዘይቱን ሸክፌ መጣሁኝ ዘይቱን ሸክፌ። አውታሩ ባገኘው ይቅርታ ጠይቅ ነው ብለው መጀመሪያ በተለይ እስራኤል ዳንሳ ጋር ሄዶ እግዚአብሔር እንደዚህ ይላል ብሎ በተናገረው ጉዳይ ላይ በጣም ሞቅሰው ከኔ ከዛች ሳቅ የበለጠ የአውታሩ ያ የውሸት ትንቢት በጣም መታረምና ይቅርታ መጠየቅ ያለበት እና አውታሩን ፊት ለፊት የማግኘት እድል ባገኝ በሐሰት ማን ነው እስራኤል ዳንሳ የሚባል አመፀኛና ሐሰተኛ በጣም ብዙ ሰዎችን ያሳተ አሳች ሰውዬ ጋር ሄደግ እግዚአብሔር ያልተናገረህን እንዲና እንዲህ ብለህ የተናገርከው ትንቢት አለ፣ አንተ ትልቅ ዘማሪ ነህ፣ እንዴት እንዲህ እግዚአብሔር ሳይናገር በውሸት ትናገራለህ ብዬ ነው ይቅርታ እንዲጠይቅ ለህዝቡ ምነግረው ባገኘ እንጂ አንተ ያቺ በተቆረጠችው ቪዲዮ ምክንያት ይቅርታ ሙሉን ስማው ነው የምለው እንጂ እሱም ደስ የሚለው ምንም መልስ አልሰጠም በዚህ ነገር ዙሪያ። ዝምታ እኮ በጣም የጠቢብ ሰዎች እኮ መንገድ ነው። ዝምታ በጣም ነው ያደነኩት። በነገር ላይ ዝም ስላለ ማለት ነው። ሲመልሱ አይታማ እንደ ጩፋ ይባርቅባቸዋል መልስ ሲሰጡ። መልስ ሲሰጡ በጣም ነው የሚባርቅባቸው። እና ሁለተኛው ከአውታሩ ቀጥሎ አቤል አቡና ሲባል በነገራችን ላይ እዩ ጩፋ ላይም በምትሰራው ቪዲዮም ሆነ እሱ ላይ በምታደርግ በእያንዳንዱ ተቃውሞዎች ዙሪያ ባይዘዌ በሚጠሉ ልክ ሳይሆን በጣም ብዙ ሰፖርት የሚያደርጉ ሰዎች፣ ሀሳብን ሰፖርት የምናደርግ ሰዎች እንዳለን ኦብቪየስሊ በጣም የታወቀ ነው። በነገራችን ላይ ያው ብዙም ስራ አጥ ስላልሆኑ አብዛኛዎች የእውነተኛ ወንጌል ተከታዮች በጣም ስራ አጦች አይደሉም። አይ ቲንክ ቲክታክ ላይ አያዘወትሩም እና እዚህ መጥቶ ዲፌንድ ስለማይደራረጉ ከነሱ ጋራ በጣም
ነገሩ በእነሱ ኮንትሮል ስር ያለ ይመስላል አሁን እና ሞር አንተን አሁን አስመታህ አንለውም። በእነሱ እይታ ግን እንደተመታህ የሚያስቡት ወይም ክንፍ ተመቷል አቤል አይበርም ብሎ የሚያስቡበት አንደኛው አካሄድ ደግሞ በዮናታን አክሊሉ ምክንያት ነው። ብዙ ጊዜ ከአውታሩ ቀጥሎ በጣም የሚራገበው ሀሳብ ደግሞ በዮናታን አክሊሉ ዙሪያ ነው እና ዮናታን አክሊሉ ፌስ ቱ ፌስ ብታገኙስ? ነው አግኝተዋል? አንዴ እንትን አግኝቼዋለሁ በሩቁ ማለት ኤክስፖ ነበር ካል እንዲ አብረን ነበር በሩቁ ዩቱፋን ብቻ ነው ያገኘነው። ያኔ ማተር ያደርግ ባገኘውም ያን ያህል ማተር አያደርግም። እሱ ምን እንደሚሰማው አላውቅም እንጂ እኔ ባገኘው ኖርማል እንዲህ አብራችሁ ቁጭ ብላችሁ የማውራት ወይም ደግሞ የሆኑ እናንተ አሁን ሰው አሁን እኔ ራሴ አሁን ፐርሰናሊ የማስበው የሆኑ ነገሮች አሉ፣ አለመግባባቶች አሉ፣ እነሱ ይፈታሉ የሚል አሁን የሆነ ሰዓት ላይ ብልጭ ይልብኛል። እንደዛ አስባለሁ ስለሁለታችሁ። ከዛ የሆነ ሰዓት ላይ ደግሞ የሆነ ግር የሚለኝ ነገር ደግሞ ይፈጠራል እና ቁጭ ብሎ የማውራት እድሎች የሉም አልነበሯችሁም? ወይ አንተ ጥሪ ያቅርብህለት ወይ ደግሞ እሱ ጥሪ ያቅርብልህ። በነገር ላይ እንትን ነው እኮ በሰላም እኮ ነው እናስ የተለያየ ነው። ላገኝ በአካል ብዬ ደወልኩለት ከመለየቴ በፊት። ከዛ በስልክ መናገር ከቻልክ ንገረኝ አለ። ከዛ እንግዲያው ስለነበረን ቆይታ በጣም አመሰግናለሁ። በአንዳንድ አካሄዶች ምክንያት እኔ ስላልተመቸኝ አንዳንድ አካሄዶች እስካሁን ስላደረክልኝ መልካም ነገር ሁሉ አመሰግናለሁ። እግዚአብሔር ይስጥ፣ ቴንኪው። ከአሁን በኋላ ግን ወደ ቸርቼ ለመመለስ ሀሳብ አለኝ ብዬ ደወልኩለት። አለቀ በቃ። ይሄ ነው ግንኙነታችን የነበረው ማለት ነው። እና እንደዚህ አሁን የሚሉትን ሁሉ እንደሚሉ ቀድሜ ያውቃሉ። ያበላን እጅጉ ነካሽ ምናምን ነቃሽ ምናምን እንደሚሉኝ ያውቃሉ ሰዎች። እና ፐርሰናሊ ሀሰተኞችን ብናገርም ፐርሰናል እንዳያደርጉት የኔና የእሱን ነገር ዝምታን ነበር መርጬ ነበር። ትዝ የሚሉ ከሆነ የዩ ጩፋ የ7 ሚሊዮን የ24 ሚሊዮን እንትን ስክሪን የተመረቀ ጊዜ ስለ ዩ ጩፋ ስክሪን ስናገር ከታች ሙሉ ኮመንቱ ዮናታንም እኮ ነበር በዛ ይላሉ። እኔ የዛን ጊዜ 3 ወር ከዮናታን ቸርች ወጥቻለሁ። ስለ ዮናታን ግን ምንም አላወራሁም። ምክንያቱም ፐርሰናል እንደሚያደርጉት አውቃለሁ። የኔን እሱን ነገር አሁን እንደሚያደርጉት ማለት ነው ቀድሜ አውቃለሁ። እና ዝምታን ነበር የመረጥኩት። ከዛም በፊት እዛም ቸርች እያለው ለምሳሌ ቅጥ ስላጣ ስለ ላይት ቸርች ውስጥ ስለሚያደርጉት አይን ስለሚያጠፋ ስለ ላይት አጠቃቀም ምን ያደርጋሉ? በተለይ አንዳንድ ዓለማውያን ሰዎች ወደ ቸርች ሲመጡ ከናይት ክለብ ወደ ናይት ክለብ እንደመጡ እንዲሰማቸው የሚያደርግ እንደዚህ ያለ ላይት ምን ያደርግልናል? እና ከወንጌል አንጻር ሰዎች ወንጌልን እንዳይቀበሉ አያደርግም ወይ ብዬ ቻሌንጅ ሳደርግ እናንተም ቸርች አለ አይደል እንዴ ይሉኛል። እኔ በጊዜው የኛ ቸርቹ ላይት አይኔን አጥፍቶልኝ ነው ቪዲዮን የመስራት ሀሳብ ያመጣሁት። እየተናገርኩ ያለሁት ለራሴም ቸርች እኔ ለነበርኩበትም አጥቢያ ለሁሉም እንደዛ ለሚያደርጉትም ይህን ብናስተካክል የሚል ሀሳብ ግን ሁልጊዜ ቅጥ ስላጣ አደናነስ ሳወራ ዮናታን የባህል ዳንስ ይደንስ የለ እንዲ ይሉኛል። መተው ራሳቸው ፔንቶቹ ናቸው እንደዛ የሚሉኝ ኮመንት ላይ። ሁልጊዜ ቻሌንጅ የሚያደርጉኝ እውነቴን በእውነት ሳይሆን ቻሌንጅ የሚያደርጉት በዮናታን በኩል ነው። ገባ? የዛም ጊዜ ስለ እዩ ጩፋ ስክሪን ሳወራ መተው ዮናታንም እኮ ነበር አሉ። ትዝ የሚል ከሆነ አንድ ቪዲዮ ነበር ቫይራል ይወጣ ትዝ ይላል። ዮናታን ራሱ በእግዚአብሔር ቃል ይመዘናል እንጂ ዮናታን የእውነት መለኪያ አይደለም። እውነቱን ልንገራችሁ፣ ወደ እናት ቤተክርስቲያን ተመልሻለሁ። ራሱ ዮናታን ራሱ ሐሰተኛ አገልጋይ ነው። ስለዚህ ከዮናታን ራሳችሁን ጠብቁ፣ ወደ እውነተኛው ወደ አብያተ ክርስቲያን ቀድሞ ወደ ነበራችሁበት ተመለሱ ብዬ ፊት ለፊት ነገሩን ያፈነዳሁት ከ3 ወር በኋላ ነው። እሱንም ስለ እዩ ጩፋ እንትን ስክሪን ያወራው ሰሞን ዮናታንም ነበረ ብለው እኔን ዝም ሊያስብሉ ስለሞከሩ በዮናታን ማለት ነው እንጂ መጀመሪያ ስለ ዮናታን የማውራት ሀሳብ አልነበረኝም። ግን ዞሮ ዞሮ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ በጣም ጠንቅ ከሆኑ አንድ 4-5 አገልጋዮች ጠራልኝ ብትል አንዱ ዮናታን ነው።
ለወንጌል ጠንቅ ከሆኑ አገልጋዮች አንዱ ዮናታን ትምህርቱና አካሄዱ ወደ ብርሃን የመጣና የተገለጠ ጊዜ በጣም ብዙ ሰዎች እውነቱ ምን እንደሆነ ይረዱታል። አሁን በከፊል እኮ እዩ ጩፋ ማን እንደሆነ በጥቂቱ ያዩ ሰዎች አይተዋል አይደል? ጥቂት እኮ ቢሆን አይተዋል እዩ ጩፋ። እንደውም አንዳንድ ሰዎች እንኳን ደስ አለ ብለው መጡ እኮ ልክ ሎተሪ ቆርጬ ዕጣ እንደደረሰኝ አይነት ማለት ነው። እኔ እንኳን ደስ አለ አልከኝ አላልከኝ እዩ ጩፋ ሐሰተኛ መሆኑን ቀድሜ ነግሬያለሁ። የዛሬ 1 ዓመት የሰራሁትን ቪዲዮ ልጋብዛችሁ። ፌስቡክ ላይ ስዘዋወር ያገኘሁት ልጋብዛችሁ። ፌስቡክ ላይ ያገኘሁት የዩ ጩፋን ትምህርት ማለት ነው የተቃወምኩበት ቪዲዮ። በነገራችን ላይ የጋብቻ ትምህርት ሳያስተምር እንደሚያጋባም አንዲት ጓደኛዋን የዳረች አንዲት ሴት ነግራኝ ነበር ከማርሲል አየር ላይ ማለት ነው። እንደዚህ አይነት ነገሮችም አሉ ምናምን ይባላል። አንድ ላይ ቆይ ትነግርናለህ የምታውቀው ከሆነ። የጋብቻ ትምህርት ሳይሰጡ ምናምን ነገር ልጁ ወደ ካናዳ መሄድ ስለነበረበት ብቻ በጣም ውስብስብ ያለ ወሬ። እንደዚህ አይነት ነገሮች ይኖራሉ። ያ በጣም የተጋነነ አይደሉም ብዬ ነው ችግሮቹ። ቪዲዮን ካገኘው እንትን እልሃለሁ። እና ስለ ዮናታን መናገር ሳልፈልግ ነው የተናገርኩት ለማለት ፈልጌ ነው። መጀመሪያ አይ እኛ እስቲ ብለር የሆነ ነገር ካለ ብለን መቀጠል እንችላለን። እንዴ ኮሜንታተሮች ጠፉ እኮ የሉ። ከነሱ ጋር ነው እኔ እኮ የማወራው። እሺ የኔን ጥያቄ ጠይቅልኝ። ለምንድን ነው መናፈስ ሲፈልግ ይሄንን ነው አሁን ይሄ አመት የሞላው ቪዲዮ ስለ እዩ ጩፋ የሰራሁት ዘንድሮ አይደለም። እዩ ጩፋን የዛሬ 2 ዓመትም 3 ዓመትም ቪዲዮ ሰርቼበታለሁ። ድህነቴ ይሻለኛል። እሱ ወደዚህ ወደ ቦሌ ይሄዳል። ጫማው አንዳንዱ ለማመናፈስ ሲፈልግ እኔ ድህነቴ ይሻለኛል። እሱ ወደዚህ ወደ ቦሌ ይሄዳል። ጫማው ቆይ ይቅርታ፣ ድምፅ ልቀንስ። ስለመሸ አካባቢ ይረበሽ። ይቅርታ ይሄዳል። ጫማው ወደ ጀሞ ይሄዳል። ይሰማል። የወሰደው የድህነት ኮርስ ነው። ቸርች ውስጥ የብልጽግና ኮርስ ያስፈልጋል። ማይንድ ካልተለወጠ ኪስ አይለወጥም። ፊዚካሊ ለመለወጥ በአእምሮ መለወጥ ያስፈልጋል። ጭንቅላት ውስጥ ሽሮ እያሰብ ቁርጥ በላለው ዘበት ነው። ያሰብከው ትኖራል፣ ያለምከው ትመታል። አብዛኛው ሰው ጥሩ መኪና ማይነዳው ገንዘብ ስለሌለ አይደለም። የኢትዮጵያውያንን ምላስ ስለሚፈሩ ለእኔ ትራንስፈር አድርገ እኔ ነድቼ ድፍረት ይሰጣል። ምን እንደሚል ሰማ። አብዛኛው ሰው መኪና መንዳት የሚፈራው ብር ስለሌለው አይደለም፣ የኢትዮጵያውያንን ምላስ ፈርቶ ነው። ለእኔ ትራንስፈር አድርግ እኔ ነድቻ ያሳያል። በጣም ደፋር አጭበርባሪ ነው። በነገር ላይ ገንዘብ እኮ ምድር ላይ የሚቀር ተጠቀም። የብልጽግና አባል ነኝ። አቅም ከፈቀደ በካልሲ ከለር ፕራይቬት ጀት ብትጠቀም እግዚአብሔር ቅራይ። ስንጎሳቆል የሚደሰት አምላክ የለም። የአምላክ ዓላማ ሁል ጊዜ አንተን ቀና ማድረግ ነው። ወንጌል የእውነት የአምላክ ዓላማ ሁልጊዜ አንተን ቀና ማድረግ ነው ይላል አይደለም። አምላክ አንተን በጀት አይደለም ቀና የሚያደርግ፣ በልጁ እኮ ቀና አደረገን። አለቅ። ከዚህ በላይ ቀና ማለት የእግዚአብሔር ልጅ ከመሆን በላይ ቀና ማለት የለም። የአምላክ ዓላማ ብሎ የእግዚአብሔርን ዓላማ እንዴት ከሰማይ አውርዶ ቁሳቁስ ላይ እንደጣለው ተመልከቱ። አየህ፣ እንደዚህ ናቸው።
እነዚህ ናቸው እንግዲህ እነዚህን ሰዎች የሚሰሙ ሰዎች ጆሮአቸውን የሚኮረኩር ትምህርታቸውን መስማት ይፈልጋሉ። አለቀ። ጆሮ የሚኮረኩር ትምህርት። ሄኖክን አልሰማከውም እንዴ? ለራባት ሴትዮ ምግብ ስጣት የዘላለም ሕይወት ታገኛለች ብትላት ምን ያደርግላታል ይላል። ምን ያደርግ? አያው በቃ ምግብ ላይ ነው የሚያስቀሩት፣ ሁሉን ነገር ሆድ ላይ ነው የሚያስቀሩት። ሽሮ እያሰብክ ቁርጥ ልትበላ አትችልም ይላል እዩ ጩፋ። መገለጥ አይመስልም? ይሄ መገለጥ አይደለም፣ መገልበጥ እኮ ነው። ምንም ጥቅም የለውም እኮ። ሽሮ እያሰብክ ቁርጥ በላ፣ ቁርጥ እያሰብክ ሽሮ በላ። ሆድ ሆድ ነው በቃ አለቀና ስለ ይሄ መስቀሉን የካደ የትምህርት አካሄድ ነው የሚሄዱት። ከነዚህ ሰዎች ራስን ማስመለጥ አስፈላጊ ነው ብዬ የማስበው። ቀጥል ወንድም አለ። ይህ እንግዲህ ከዓመት በፊት የሰራሁት ቪዲዮ ነው። ይጩፋል አለ እንዴ? እኔ ብዙ ይላል እኮ ይጩፋ። ብዙ ቪዲዮ የሚሰራበት ሀሳቦች ያሉት ሰው ነው። እና ሁለተኛው ጥያቄ ከስር ፍቃዱ ከሚባል ወንድማችን የመጣ ጥያቄ ነው። ጠይቀ አብዛኛዎች እንግዲህ እነ ዮናታን አክሊሉም ሆኑ እነ ታምራት ታረቀኝም ሌሎችም አብዛኛዎቹ የካውንስሉ አባልም ጭምር ናቸው ብዬ አስባለሁ። ማለት በአባልነት ደረጃ አሉበት ብዬ አስባለሁ። እና እንደ አንድ ካውንስል አባል እዩ ጩፋ ላይ በተወሰደው እርምጃ ለምን ወጥቶ መግለጫ ያልሰጡ ይመስላል? ወይም ደግሞ እዩ ጩፋ የሄደበት ነገር ትክክል እንዳልሆነ ከካውንስሉ ጎን ቆሞ አባል እንደመሆናቸው መጠን ለምን ያልተናገሩ ይመስላል? ሲጀመር እዩ ጩፋ የሚባል ሰውዬ አይደለም አባል እኮ በካውንስል ደረጃ። አባልነቱ በግለሰብ ደረጃ ብቻ ሳይሆን እንደ ፔንቴኮስታል የሚባል ህብረት አላቸው። በዛ ህብረት ስር ነው አባልነቱ። እዚህ አሁን ካውንስል ሲባል ካውንስሉ ፔንቴኮስታል የሚባል ህብረት አባል አለው። ፓስተር እሸቱ የሚባሉ ሰው የሚመሩት ማለት ነው። ከዛ በኋላ ደግሞ የወንጌላውያን አማኞች ህብረት አብያተ ክርስቲያናት የሚባል ደግሞ እነ ጻድቁ የሚመሩት ህብረት አለ። እዛ ውስጥ በዛ ህብረት ስር ሙሉ ወንጌል እንዳለች፣ በጴንጤቆስታል ህብረት ስር ደግሞ ምን አለ? እዩ ጩፋ አለ። እና ለምን ሌሎቹ ዝም አሉ ካልክ፣ ዝም ያሉትማ የተቀጣበትን ቅጣት ስለሚያምኑበት ነው። መተዳደሪያ ደንብ በትክክል ስለተጻፈ ነው እንጂ አሁን ነግበኔ ሲሆን ይጫጫዋሉ። ታውቃለህ? በላይ ሽፈራው መንገድ ሊወጣበት ነው። እዛ መገናኛ የነበረው የእሱ እንትን አሁን ኦልሞስት አገልግሎት አይሰጥም ቸርቹ። የፈለገ ሰዓት ይከፍተዋል፣ የፈለገ ሰዓት ይዘጋዋል። የራሱ የግለሰብ ሱቅ ስለሆነ ማለት ነው። እና እሱ ቸርች ሊፈርስ የተባለ ጊዜ ላይ ተሰብስበው እነ ሄኖክ ዮናታን አክሊሉ የሆነ ዜጋነ ምናምን ብሎ ሲጮህ አልሰማህም? የዛ ጩኸቱ ውጤት ነገና ከነጎዲያ ገርጂ ላይ የነበሩ ሰዎች ስለሚፈናቀሉ እሱ ጋር ችግር እንደሚነሳ ያውቃል። ስለዚህ ለበላይ ሽፈራው በመጮህ ለእሱ የሚጮሁለት ሰዎችን እያዘጋጀ ነበረ። ከክልኝ ከክልህ ማለት ነው። ገባ? ከወራቶች በኋላ ገርጂ አካባቢ ላይ ጩኸት ተነስቶ ነበር። የድሃ ቤት ፈረሰ ምናምን የሚል ቀውጥ ተነስቶ ነበር። ትዝ የሚል ከሆነ ከዛ በፊት ነው እንግዲህ ለበላይ ቸርች የተጮኸው ማለት ነው። ለበላይ ቸርች የተጮኸው አሁን የእዩ ጩፋ ጉዳይ ላይ ሲመጣ ግን እዩ ጩፋ አንደኛ በትዕቢት በእብሪት ነው የወጣው። ሁለተኛ ስሙ ሳይጠራ አቤት ብሎ ነው የመጣው። አሁን ለምሳሌ ዛሬ ሌባው እያልኩ ሳወራ እኔን ነው ያለው ብሎ አንድ ሰው መግለጫ ቢሰጥ ሌባ ነኝ እያለ ነው አይደል? ዘይት ቸርቻሪ ተብሎ ሲወራ በጣም ብዙ እኮ ዘይት እየቸረቸሩ እኮ ነው። እዩ ጩፋ እኔ ነኝ ዘይት ቸርቻሪ ብሎ እንዴት ትናገሩኛላችሁ? አንድ አገልጋይ ብለህ እንዴት ትናገረኛለህ? ለራሱ እንደ ሺህ አገልጋይ ነው መሰለኝ የሚቆጥረው። ስሙ ባልተጠራበት ነው እንግዲህ መግለጫ ሲሰጥ ብሎ የመጣ። ስለዚህ ማኖ ነክቷል። ዝም ቢል ኖሮ እንደው ጥበብን እግዚአብሔር ነው ከአይምሮ የሰወረበት። ዝም ቢል ኖሮ መልስ ባይሰጥ ኖሮ ካውንስሉ ዝም ብሎ መግለጫ ቢሰጥ፣ እዩ ጩፋ ግን ወጥቶ እግዚአብሔር መልካም ነው ወንጌል ስለሰራው እየተገፋው ነው ምናምን ብሎ ቢያቀላልጥ ኖሮ ባይናገራቸው በትዕቢትና በእብሪት በጣም ከዚህ በላይ ብዙ ሰዎች ይደግፉት ነበረ። ግን አየህ አንዳንድ ጊዜ እግዚአብሔር
ማስተዋልክን ይወስዳል። ሊገልጥክ ሲፈልግ ማንነትክ እንዲገለጥ ሲፈለግ አውራጣትህ ካልተረገጠ ክርስትናክ እኮ አይታወቅም። በቃ አውራጣቱ ተረገጠ፣ ጥፍሩን አወጣ። ጳውሎስ ቪቪአይፒ ነው ሁላ አለ። ጳውሎስ ታጅቧል አለ። የታሰረ ሰውዬ ታጅቧል ይላል። ህይወቱን እንዳያጠፉት ነፍሱን እንዳይነጥቁት የታጀበ ሰውዬ እንትን ይላል። ለማንኛውም አሁን ቀጥሎ እናያለን። እስቲ ካውንስሉ የሚወስደውን ተመሳሳይ እርምጃ ካለ ማለት ነው። ጂሚ ያለ አለው እየሰማው ነው። እሺ ቀጣይ ላይ የምጠይቅ ጥያቄ ደግሞ በነገራችን በጣም ሀምብል የሆኑ ሰዎች እዚህ ቆንጆ ጥያቄ እየጠየቁ ነው እና እምቢ ስለማትለኝ ነው እኔም መጠይቅና መልካም ወጣት ላይ የእግዚአብሔር ቃል ይማራሉ ብለህ ታስባለህ ወይ? በነበርክበትም ጊዜ አንተም ከዛ ሙሉ በሙሉ ካቋረጥክም ጊዜ አንድ ቃል አንብብላችሁ ይፈቅዳሉ? ትፈቅዳላችሁ? ወገንታት ታብታብ አድርጉ። እስከዛ ታብትቡት። መልካም ወጣት ራሱ አንድ ዘይት እኮ ነው ይላል። አንድ ቃል አንብብላችሁ ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላንብብላችሁ። ነገር ግን የሚያሳፍረውን ስውር ነገር ጥለናል፣ በተንኮል አንመላለስም፣ የእግዚአብሔርን ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ይህንን ቃል ነው። የሚያሳፍረውን ስውር ነገር ጥለናል። አንደኛ ስውሩን ነገር ጥለናል። በተንኮል አንመላለስም። ይህ የጳውሎስ የአገልግሎት መስፈርቱ ነው። አንመላለስ። የእግዚአብሔርን ቃል በውሸት አንቀላቀልም። የእግዚአብሔር ቃል የተቀላቀለ ሲሆን የእግዚአብሔር ቃል አይደለም ወዳጆች። በውሸት ሲቀላቀል፣ በአመፅ ሲቀላቀል፣ በራስ ሀሳብ ሲቀላቀል፣ ለራስ ፍላጎት ሲቀላቀል የእግዚአብሔር ቃል አይደለም። ጳውሎስ የእግዚአብሔርን ቃል በውሸት አንቀላቀልም፣ እውነትን በመግለጥ በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ከዛስ እንደዚህ ላይ ቁጥር 5 ላይ ክርስቶስ ኢየሱስ እርሱ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያ እናደርጋለንና። ቁጥር 5 የእግዚአብሔር ቃል ይሰበካል፣ መልካም ወጣለች፣ ግን የተቀላቀለ የእግዚአብሔር ቃል ነው። የተቀላቀለ የእግዚአብሔር ቃል ደግሞ የእግዚአብሔር ቃል አይደለም። ክርስቶስ ኢየሱስ የእግዚአብሔር እንደሆነ እንጂ አለ ጳውሎስ ሲናገር፣ ራሳችንን ቀላቅለን አንሰብክም ማለት። ዮናታን አክሊሉ ስለ ኢየሱስ ከሚሰብከው በላይ ስለ ራሱ የሚሰብከው ነው የሚበዛው። መልካም ወጣት ላይ እኔ ጋሪ ስነዳ፣ እኔ ሽንኩርት ስፈጭ፣ እኔ ምግብ ቤት ከፍቼ፣ እኔ አስተማሪ እያለሁ፣ እኔ አርባ ምንጭ ዩኒቨርሲቲ እያለሁ፣ እኔ ገጠር እያለሁ፣ እኔ አረቄ ሰፈር ወጥቼ፣ እኔ አረቄ ሰፈር ገብቼ፣ እኔ ወያላ እያለሁ፣ እኔ ሹፌር እያለሁ፣ ሚስቴ ረዳት እያለች እንትናን ስወልደው እከሌን እከሌ ሳደርገው የሚል ራስን መስበክና ኢየሱስን መስበክ ይለያያል። ወንጌል ንጹህ ወንጌል መስበክና ራስን ቀላቅሎ መስበክ ይለያያል። ስብከቶቹን ስሙ። ከእግዚአብሔር ቃል በላይ ራሱ እንደሚሰብካችሁ ትረዳላችሁ። እንደ ምስክርነት መቁጠር አንችልም። እነዚህ ሆነው ምስክርነት ሙሉ ጊዜ አይደለማ። አንድ ቦታ ላይ ልትናገር ትችላለህ። እሱም አላስፈላጊ የሚሆንበት ደረጃ አለ። አንድ ጊዜ ለምሳሌ ስለ እምነት ስታወራ እምነት አጥሮክ በህይወትክ ላይ ስለተፈጠረው አንድ ገጠመኝ ብታወራ ችግር የለም፣ ግን ቃሉ ነው መነሻ። ለምሳሌ የእግዚአብሔር ቃል አለ፣ የእግዚአብሔር ቃል አለ። የአንተን ሐሳብ ይዘህ መተህ የእግዚአብሔርን ቃል የአንተን ሐሳብ እንዲያወራልህ ማድረግና ራሱ የእግዚአብሔር ቃል ሊናገር የፈለገውን ማውራት መካከል ልዩነት አለ እና እኔ እኮ የእግዚአብሔር ቃል አይደለም ለወጠኝ ያልኩት። አንድ በጣም የምትገርም ነገር ተናገር ዮናታን አክሊሉ። ትዝ ይላችኋል? እንደዚህ ልብስ ለብሶ በጣም እሷ ትምህርት ናት በቃ የነካች
ለዚህም ተጠያቂ እኔ ነኝ አለ። ለዚህም ተጠያቂ እኔ ነኝ አለ። ይህ ወንጌል እኮ አይደለም። ግን እኔ በቃ ገባኝ። እኔ ምክንያቱም አንድ ፓስተር ነበር ከቸርች እንደወጣ ምክንያት የሆነ እዛ ሙሉ ወንጌል እና ሰውየውን በቃ ጥምድ አድርጌ ይዤው እሱ ነው በቃ ለዚህ ነገር ተጠያቂ ምናምን እያልኩኝ መፍትሄ ከእሱ ነበር የምፈልገው። ከዛ ለዚህም ተጠያቂ አንተ ነህ፣ ለዚህም ተጠያቂ አንተ ነህ ሲለኝ ቁጭ ብዬ በቃ እኔ ጥፋተኛ ብዬ አመንኩኝ። ይሄ እኮ ነው ወንጌል እኮ ሰምቼ አይደለም። በጣም በቃ ቆንጆ ምክር ሰማሁ፣ ተለወጥኩ። ምክንያቱም ወንጌልን ውስጤ ነበረ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ፣ እንደሞተልኝ፣ እንደተነሳልኝ፣ በጸጋ እንደምኖር፣ እግዚአብሔር የእንደገና ዕድል እንደሚሰጥ፣ ጻድቅ ሰባቴ ወድቆ እንደሚነሳ መጽሐፍ የሚናገረውን ሁሉ አውቃለሁ። ጭሰት ቤት ሆኜ እኔ እያጨስኩ እኮ ጫት ቤት እኮ ሆኜ ስለ ኢየሱስ ፍቅር እያለቀስኩ እኮ አወራ ነበረ። አልቅሼ አውርቼ እኮ ሰዎች ጌታን ተቀብለው ያውቃሉ። ተርዚን አወጥሩ፣ እኔም ተርዚን አወጥረ አመፅ ውስጥ እኮ ነው ያሉት፣ ኃጢአት ውስጥ እኮ ነው ያሉት። ኃጢአት ውስጥ ሆኜ ግን የሚያነጻውን ኢየሱስን ለሰው እናገር ነበር፣ ራሴ ባልጠቀምበትም ማለት ነው። አለቀ በቃ አለቀ በቃ። እና ወንጌል ነው ወይ የለወጠ ብትለኝ በዛን ጊዜ ቀባጥር ይሆናል ስሜት ሆኝ በነበረ ቆይታም እንደ ብርታትም እንደ ጥሩ ጎንም እንደ መጥፎ ጎንም ያየህባቸው ነገሮች ምንድን ናቸው? ከብርታቱ ያየህበት ብርታቶች አሉት ኳሊቲዎች። አሁን ሰው በጣም ብዙ አይነት የላይፍ ቻሌንጆች፣ ድካሞች፣ ውጣ ውረዶች ምናምን ይኖራሉ። ግን ያየህበት ኳሊቲ እና የምትነቅፍበትን ነገር እናውቀዋለን። ግን ያየህበት ኳሊቲዎች ነበሩ ማለት የምታደንቅለት በጣም ማሻሻጥ ይችላል። ራሱ በደንብ ነው ገበያውን ይችልበታል ማለት። አሁን ለምሳሌ እዩ ጩፋ በቃ ይፈውሳቸዋል፣ ይህ ዘይት ግዙ ምናምን የሚለው ዮናታን አክሊሉ እንደሱ አይደለም። እስቲ በቃ በ15 ቀን አንዴ አለች ወይ በወር አንዴ እስቲ 100,000 ብር የሚሰጠኝ 50 ሰው ፈልጌው ነው ምናምን ይላል። ትፈወሳላችሁ አልላችሁም ይላል። ታምር ይሆንላችኋል አላችሁ፣ ምንም ይሆንላችሁ ታምር የለም 100 ሰዎች ይላል። ከዛ ይነሳሉ። ይሄ ሰውዬ ቢያንስ እንደነዛ አልሸጠም ምናምን ብለው ይሰጡታል። ገባህ? ግን እስቲል እስካሁን ድረስ ንግድ ነው ጉዳዩ። ንግድ ነው እስቲል እስካሁን ድረስ ገበያ ነው ጉዳዩ። ገባህ? አጠያየቅ ይችልበታል፣ ሰው አያያዝ ይችልበታል፣ ማንን ምን ሰዓት ላይ እንደሚያስነካ ይችልበታል። በጣም ጎበዝ ተናጋሪ ነው፣ ንግግር አዋቂ ነው። ትምህርት አይዘልም የሚልበትን ለእኔ ከ1ኛ ዙር እስከ 7ኛ ዙር መልካም ወጣት ምናምን ቆያለሁ እና የሚያስተምራት ትምህርት አለች። ሃሃሃ ብሎ የሚስቅባት ቦታ ራሱ ትደገማለች። 1ኛው ዙር ላይ በሳቀበት በዛችው ደቂቃ ላይ ነው የሚስቀው። በጣም የሚገርም ይሄ። ለዛ ነው ብዙ ሰዎች ስማርት ስለሆነ ሊባልኑ ያልቻሉት። ዮናታን ሲነካ እሱን ብቻ አትንካብን የሚሉት ኖ አይደለም፣ ስማርት ስለሆነ ነው። አሁን እዩ ጩፋ ጣቱ ሲነካ ራሱን ይገልጣል። በቃ እና ከትምህርት አንጻር አሁን ከአካሄዶች አንጻር አሁን ከላይፉ አንጻር ላይፉ ላይ አይተህ ዋው ይሄ ችኛዋ የላይፍ ኳሊቲው ደስ ትላለች የምትለው የሉ? የላይፍ ኳሊቲ የላይፍ ኳሊቲ አሁን ለምሳሌ ከሰዎች ጋር ያለው ኢንቲሜሲ፣ ከወጣቶች ጋር ያለው ፍቅር። ለምሳሌ እሱን ኢንቲሜሲው ልንገር። ለምሳሌ ምን ብሎ ይሰክሳል መሰለህ? እኔ በጣም የምወደውን ሰው በቅንድቤ ነው ሀይ ምናምን ምለው ይላል። ሰላም ማለት ሳይፈልግ ሲቀር እና በቅንድቡ ሀይ ሲል በቃ ስለሚወደኝ ነው ብለህ ላሽ ትላለህ። እንደ ሌላው አገልጋይ ዘጋኝ አትልም። በቃ በቅንድቡ ያለው ብትል ይሄ በጣም ማኒፕሌቲቭ ነው። የለውም ኢንቲሜሲ ይባል ምስክርነት ሲመሰክሩ ምናምን እንደዚህ አቅፏቸው ምናምን ታያለህ። ወደ በህይወት በቃ ደግሞ አቅፋቸው አያውቃቸውም ለምስክርነት ጊዜ ሂዝ ቢዚ ምናምን ቢዚ አታውቂም። አይ ተመችቶኛል። በጣም የምወደውን ሰው በቅንድቤ ነው ሀይ ብሎ ሆና ስታይል እኮ ነው። የምወደውን ሰው በቅንድቤ ነው ሀይ ምናምን የሚለው ይላል። ከዛ ጂኒየስ ነው ከምር። ግን እኔ አሁን የተረዳሁት በጣም ጂኒየስ ነው ስለ አስበው። ይሄ እኮ ሲምፕሊ ሰው መጥቶ
አቅፎ ምናምን ሰላም እንዳይል በቃ ሀይ ብሎኛል፣ በቃ ፍቅሩን ገልጦልኛል ብለህ ላሽ ትላለህ ማለት ነው። ጎኑ መጠጋትም አይጠበቅብህም። እሺ ፐርሰናሊ ያው እንግዲህ ቪዲዮ ላይ የመጀመሪያዎቹ ቪዲዮዎችን የምናውቃለን። አብራችሁ አንድ ቢሮ ውስጥ ቁጭ ብላችሁ ዮናታን አክሊሉ አቤል አቡናን ፎሎ አድርጉት ምናምን ሲል አይተናል አንዳንድ ቪዲዮዎች እና ሜይ ቢ የብቻችሁን ጊዜዎች ኖሯችሁ ያውቃል ብዬ አስባለሁ። እና በዛ ብቻህን በነበርክበት ጊዜ አብርሆ ስትሆን የመከረ ግን ከልብህ የማይወጣ ጥሩም ይሁን መጥፎ ምክር በጣም ቆንጆ ምክር የመከረኝን ንገር። ሰዎችን አለ የእጅህን ሰላምታ ያክል ቅረባቸዋል፣ ራቅን እንዳይሉ በእጅህ ይዛቸዋል፣ ቀረብን እንዳይሉ የእጅህን ክንድ ያክል አረቃቸዋል። እና ሰዎችን የዚህን ያክል ዲስታንስ ልትቀርባቸው ይገባል። በጣም ስማርት ነው። እና አንዳንድ ሰዎች እንደዚህ ነው የተያዛችሁት። ቀረብን እንዳትሉ የዚህን ያህል ርቀት አላችሁ፣ ራቅን እንዳትሉ ተይዛቸዋል። በቃ እንደዚህ ነው ሰዎችን መቅረብ ያለብህ። እና ተቀብለኸዋል ምክሩን በዛ አልፎ አልፎ አንዳንድ ሰዎችን እንደዚህ ራሱን መያዝ ያለብን። አንድ ደግሞ ምክር አለችው በእውነት ብርም በርም ከማይሆን ሰው ጋር አብረህ አትሁን። አንዴ ሲመክር ብርም በርም ካልሆነ፣ ይሄ ንግግር ታዋቂ ንግግሩ ነው። ብርም በርም ካልሆኑ ሰዎች ጋር ምን ታደርጋለህ? ዮናታን አብረህ ከሆነ ወይ ብር ነህ ወይ በር ነህ። ብርም በርም ከማይሆን ሰው ጋር ከባድ ነው። ውስጤን ይነካኝ እና ታዲያ አንተ በዚህ ሁኔታ ስንት ሰው ከራስ ህይወት ኢግኖር አድርገሃል? ታዲያ በዛን ታይ አንዴ ደግሞ የመከረኝ ምክር ምንም ባይኖር ደህና ቦታ ዋል አለ። ምንም ባይኖር ደህና ቦታ ዋል። 5 ስታር ሆቴል ሄደህ የምታዝበት ገንዘብ ራሱ ባይኖር እንትኑ ጫማ መጥረጊው ያለ በሱ አስጠርገው ውጣ አለኝ እና አንዴ ምክሩን ሰማውና እንትን ገባው። አክሱም ሆቴል አካባቢ ያልነበረ ገባው። የሆነ ሻይ ያዝዤ ማለት ነው በፊት ከማዝባቸው በጣም እጥፍ ሆነብኝ። የዚህ ሰውዬ ምክር ለኢኮኖሚካሊ አይሆንም ብዬ የተውኩት ምክር እሱ ደህና ቦታ ዋል ምናምን ምንም ደህና ቦታ መዋል ጥሩ ነው፣ ግን እንዳልኩ በአገልግሎት ዙሪያ አሁን በዚህ ዙሪያ እዛ ማርሲል ውስጥ በነበርክ ጊዜ በዚህ ዙሪያ ብታገለግል ደስ ይለኛል ብሎ ጥያቄ ያቀረበልህ ወይም ደግሞ አንተም እዛ ማርሲል ውስጥ በቆየ ጊዜ ምንድን ናት ባይብል አንድ ቀን ባይብል ይዞ የአንተ እንጀራ ያለው እዚህ ውስጥ ነው አለ። ይህ እንትን ነው የምልህ፣ ሁሉንም ሰው ነው እንደዛ የሚለው። ለምሳሌ የግል ጉዳይ ስለሆነ ነው ብዙ ጊዜ የማላወራው። መልካም ወጣት የአዲስ አበባ ዲፓርትመንት የሚባል እንደ አንድ ዲፓርትመንት ተቋቁሞ ነበር እና ልጆቹን የመጽሐፍ ቅዱስ አስጠናቸው ነበር በጊዜው ማለት ነው። በጣም ቆንጆ ዲቮሽናል ታይም ነበረ። እንጸልያለን፣ እናነባለን። ከዛ ልጆቹ ሀዘንም ደስታም ሲገጥማቸው አብረን እንሰበሰባለን እንደዚህ እና በጣም እየደራ መጣ። ሰዎች እየተሰበሰቡ ከደጅም ሌሎች ሰዎች እየተጨመሩ መጡ እና እኔን ሲመጣ በቃ አንተ እንደዚህ ነው ማገልገል ያለብህ ይለኛል እና 3 ነን። እኔ ሊሊ የሰፈሬ ልጅ ናት፣ ወዳጄ ናት ሊሊቷ። ከዛ ደግሞ ቦስ ቧሲት ወይም ኪላ የሚባል ልጅ ነው የምናስተባብረው የነበረው ህብረቱ። ከዛ ከላያችን ደግሞ ፌቨን አለች። ፌቨን የንጉሥ ሴት ልጆች እና ለፌቨን ሄዶ ይሄ ልጅ አያቆምም ወይ ለምንድን ነው እሱ ብቻውን የሚያወራው ምናምን ይላል። እኔን ይመጣና አንተ እንደዚህ ስታገለግል ነው የሚያምርብህ ይላል። ምንድነው ጉዳዩ? እኔ ከእሷ ጋር እንድጣላ እንጂ እኔ ከእሱ ጋር እንድጣላ አይፈልግም። እኔ እንዳገለግል እንደሚፈልግ ነው ከእሱ ማቀው እንዳገለግል እንደሚፈልግ ነው የሚነግረኝ።
ግን ከጀርባ ሆኖ በሷ በኩል ግን እንዳላገለግል ይነግረኝ ነበር። ይሄ ነው የአገልግሎታቸው መንገድ ነው። ምልክ ራሱ ሰውየው መጥቶ አፕሪሺየት ያደርጋል። ኳየር ውስጥ ያለ ተሳትፎ በጣም ምርጥ እንደሆነ ይነግራል። ለኳየር ሊደሯ ግን ይሄ ሰው ያስቀምጪው እስከ መቼ ነው እንደዚህ የሚሆነው ይላታል። ስለዚህ አንተ ከኳየር ሊደሯ ጋር ተኳርፈ ከሱ ጋር ግን ተስማምተ ሁለታችሁን በማጋጨት እንዳትስማሙ በማድረግ ከሱ ጋር ብቻ እንድትቀጥሉ ከሌላው ጋር እንዳትቀጥሉ ትደረጋለህ ማለት ነው። ይሄ ነው አገልግሎቱ። በነገር ላይ የሁሉም ቦታ አገልግሎት። ለምሳሌ እኔ እዛ ቸርች ውስጥ ጸሎት ፕሮግራም እመራ ነበር እና ወጣት ነው የሚሰበሰበው። ድርጊታቸውን አንዳንዱ ሳይት ልክ አይደለም። ስለዚህ እግዚአብሔር ፊት መንበርከክ አንዳንድ ጊዜ ንስሐ መግባት እንዳለብን ይሰማኛል እና የንስሐ ጸሎቶች አይፈቀዱም። በጊዜው የንስሐ ጸሎቶች አይፈቀዱም እና ለጸሎት ዲፓርትመንት ሊደሮች ይሄ ልጅ እንዳይጸልይ ይላል። እኔን ሲያገኘኝ ግን አንተ ፕሮግራሙን ስትመራው ጥሩ ነበረ ይለኛል። ገባ? እኔ ከሱ ጋር ሰላም ነኝ፣ ከጸሎት ዲፓርትመንቱ ግን ሰላም አይደለም። ፊት ለፊት ወንበር ላይ ተቀመጡ ይላል። አገልጋይ የሆናችሁ ወደኋላ ተቀምጣችሁ እንዳላያችሁ ይላል። ፊት ለፊት ወንበር ላይ መጥተህ ስትቀመጥ ደግሞ አሸሮቹ እንግዳ አለበት ወንበሩ ላይ ወደኋላ ሂድ ይለዋል። እኔ አገልጋይ ነኝ ፊት ለፊት ወንበር ተቀመጥ ተብያለሁ ብለህ ከአሸሮቹ ጋር ትጣላለህ። አንተን ፊት ለፊት ተቀመጥ ብለዋል፣ እነሱን ግን እንዳይቀመጡ ብለዋል። ስለዚህ ከአሸሮቹ ጋር ትጣላለህ፣ ከጸሎት ዲፓርትመንት ሊደሮች ጋር ትጣላለህ፣ ከደህንነት ከሚያስተምሩ ልጆች ጋር ከአስተባባሪዎቹ ጋር ትጣላለህ። ከነሱ ጋር ቸርቹ እርስ በርሳቸው የተጋጩ ግን ከሱ ጋር የተስማሙ ሰዎች ናቸው የሚቀጥሉት። ከፋፍለ ግዛ ነው ፖለቲካው። ገብተዋል አይደል? ከፋፍለ ግዛ ነው። እኔ እናንተ እንጣላለን፣ እንጠላላለን፣ ሁለታችንም ግን እሱን እንወደዋለን። ይህን ነገር አንተ ብቻ ነው የነቃኸው ወይስ አሁንም እዛ ያሉ ሰዎች ያውቃሉ? ግን በቃ አንተን ነው ማኒፑሌሽኑ ከባድ ነው፣ በጣም ከባድ ማኒፑሌሽኑ ማለት ነው። ዮናታን አክሊሉ የእምነት ቃል ትምህርት ማስተማር እንደሚያስተምር ያወቅከው መቼ ነው አንተ? እኔ ነገሮችን ኖቲስ ያደረግኳቸው በደንብ ነገሮቹን ያን ጊዜ ያልኩ ነገር ከሰማሁ በኋላ ትምህርቶቹን ምናምን ወደኋላ ስመለከታቸው ሳያቸው ብዙዎቹ የእግዚአብሔርን ቃል መነሻ ያደረጉ ይመስላሉ እንጂ ጭራሽ ከእግዚአብሔር ቃል ጋር የማይገናኙ ሀሳቦች ናቸው። በተለይ ደግሞ አንድ ጊዜ ስለ ቃል ጉልበት ያስተማረበት ትምህርት ላይ ስልጣን ማለት የቃልን ስልጣን ማለት በአንተ ንግግር በአንተ ትእዛዝ በሌላ ሰው ጉልበት ነገሮችን ማንቀሳቀስ ማለት ነው አለና አንድ ሰው ምሳሌ አድርጎ ለምሳሌ ያንን ወንበር አንጣው አለ። ከዛ ወንበሩ ሰውዬ ይዞ ሲመጣ እኔ ነኝ ቃል ያወጣሁት፣ ግን ከኔ ጉልበት አልወጣም፣ ከሱ ነው ጉልበት የወጣው። ስለዚህ የቃል ስልጣን ማለት እንደዛ ነው። ስለዚህ በንግግራችሁ ነገሮችን ማዘዝ ትችላላችኋል። ይሄ አሁን የቃል እምነት ትምህርት አንዱ ትምህርት ነው። ጤንነትን በአፍህ ትጠራዋለህ ይመጣል። ገንዘብን በአፍህ ትጠራዋለህ ይመጣል። ትዳርን በአፍህ ትጠራዋለህ ይመጣል። ስኬትን በአፍህ ትጠራዋለህ ይመጣል። መንፈሱ አሁን ጥሩ ይመስላል እና ጠርተን አይሆነልንም ወይ? የአንደበታችሁን ቃል ትወርሳላችሁ አይልም ወይ መጽሐፍ ቅዱስ ምናምን ይላል አንዳንድ ሰው በሞኝነት። ግን ሀሳቡ እሱ አይደለም። መጽሐፍ ቅዱስ በተለይ የዕብራውያን ጸሐፊ ሲናገር ስለ ሳራ ሲናገር የሌለን እንዳለ አድርጎ በሚጠራ በእርሱ ስላመነች ምን አገኘች? ልጅን አገኘች የሚል ቃል አለ። ዘርን አገኘች ምን በሚል የሌለን እንዳለ አድርጎ። ስለዚህ በቃል ትጠራለህ ሲሉክ የሌለን እንዳለ አድርገህ ትጠራለህ እያሉ ነው። ይሄ ስልጣን ደግሞ የእግዚአብሔር አምላክ ብቻ ስልጣን። የሌለን እንዳለ አድርጎ መጥራት ምን ማለት ነው ስትል ማህፀኗ ሙት ነው። ማህፀን የለም በውስጧ ልጅ የምትይዝበት የምትቋጠርበት ነገር የለም። እግዚአብሔር ግን ይስሐቅን ጠራው ከሌለበት። ስለዚህ ለሳራ ምን አላት? የሌለን እንዳለ አድርጎ ጠርቶ ልጅ ሰጣት ነው መጽሐፉ እያለ ነው። እሱ ግን ምን ብሎ ያስተምራል? የሌለን እንዳለ አድርጎ መጥራትህን
እንዳመንክ የሚታወቀው አንተም የሌለን እንዳለ አድርገህ ስትጠራ ነው ይላል። በአጭር ቃል አንተም አምላክ ስትሆን ነው ማለት ነው። ስለዚህ አምላክ ነህ የሚል ትምህርት በተዘዋዋሪ ያስተምራል። ጥያቄ ልጠይቅ፣ ጥያቄዎቹ ላይ ነው ያለው፣ አንተ ኮመንቶቹ ላይ ነው ያለው። አንተም የሌለን እንዳለ አድርገህ የምጠራ ከሆነ እግዚአብሔርም የሌለን እንዳለ አድርጎ የሚጠራ ከሆነ በአንተና በእግዚአብሔር መካከል ምንድን ነው ልዩነት ያለው? ምንም ልዩነት የለም። ስለዚህ መጽሐፉ የሌለን እንዳለ አድርጎ የሚጠራው እግዚአብሔር ብቻ ነው። ይሄ የእግዚአብሔር ስልጣን። የሌለን እንዳለ አድርጎ መጥራት የሚችል ሰው የለም። ይሄ የአምላካችን የእግዚአብሔር ብቃት ብቻ ነው። ተረዳህን? ስለዚህ እሱ ግን እንደዛ አይነት ትምህርቶችን ያስተምራል። ወደኋላ ዞር ብዬ ስመለከት ነው ነገሮች እየበሩልኝ የመጣው። አሁንም ቢሆን ስለ ዮናታን በተነገርኩ ቁጥር በጣም ብዙ ትችቶች፣ በጣም ብዙ ስድቦች፣ በጣም ብዙ ወቀሳዎች ነው ማስተናገደው። ምክንያቱም ዮናታን ማለት እንደሚለብሳቸው የሱፍ እስኪኒዎች የበግ ለምዱን በልኩ አሰፍቶ እስካይታወቅ ድረስ ተኩላነቱ በለምዱ የዘነጠ በውስጡ ግን ነጣቂ ተኩላ የሆነ የስህተት አስተማሪ ነው። እንደዛ በነገራችን ላይ እዚህ በጣም ኮሜንት የማነበው ጥያቄ ከኔ ብቻ ሳይሆን ከፎሎወሮችም በጣም የሚወዱ ሰዎችም ጥያቄ እየጠየቁ ስለሆነ ነው እና እዚህ በጣም ደስ የሚል ጥያቄዎች ይጠይቋል። የመጨረሻው ጥያቄ እኔም በዚህ ጨርሳለሁ። አንድ አገልጋይ ነው እና ከዛሬ 9 ዓመት በፊት ከታምራት ታረቀኝ ጋር ቀኝ እጅ እንደነበሩ ታውቅ ነበር ወይ የሚል ጥያቄ ጠይቋል። ዮናታንና ታምራት ታረቀኝ? ዮናታን አክሊሉ ወደዚህ መጥቶ ታምራት ታረቀኝ ጋር አገልግሎ ያውቅ የዛን ጊዜ ታምራት ታረቀኝ ጋር አንዳንድ የአስተምህሮት ጉድፈቶች እንዳሉ በአደባባይም ደግሞ በድፍረት የተናገራቸው የማይወላውል አቋም ያሳየባቸው አስተምህሮቶቹ እንዳሉ እናውቃለን። እስፔሻሊ ሰው መንፈስ ነው የሚለው አቋሙ ላይ ስቲል እስከዛሬ እንደጸና ነው እና ዮናታን አክሊሉስ ሰው መንፈስ ነው ብሎ ያምናል? ጃፒ ሐዋሳ ቸርች እንደሚከፍት በሰማ ማግስት ሰው መንፈስ አይደለም ብሎ አስተማረ። ጃፒ የተከራየው ቸርች የዮናታን ቸርች በአስፋልቱ በኩል ነው። ጃፒ ደግሞ የተከራየው ቤት በሱ ጀርባ ነበር እና ዋናው ሀሳብ ምንድነው? ሰው መንፈስ ነው አይደለም ብሎ የማመን ያለማመን ጉዳይ ሳይሆን በጊዜው የነበረው አንደኛ ይህን ትምህርት ሰው መንፈስ አይደለም ብሎ ያስተማረው ትምህርት በብዙ የወንጌላውያን አማኞች ተቀባይነት እንደሚያስገኝለት ያውቃል። ይሄ አይደል የተኩላነት ስራ? የጽድቅ አገልጋይ መስለው ራሳቸውን ይለውጣሉ። ቅድም 2 ቆሮንቶስ ምዕራፍ 11 ላይ የጠቀስኩት ጥቅስ ራሳቸውን የጽድቅ አገልጋይ ውስጡን የሚያምነው ሰው መንፈስ ነው በሚለው ትምህርት ነው። ጃፒ ከመጣ ግን በዚህ ትምህርት ተቀናቃኝና ሰውን የሚወስድበት ሰው ስለሆነ የጃፒን ትምህርት በማፍረስ በአብያተ ክርስቲያናት ዘንድ ተቀባይነት ማግኘት፣ ሁለተኛ ሱቁ ያሉትን ቸርች ስለማልለው በሱ ሱቅ ስር ያሉትን ሰዎች ጃፒ ጋር እንዳይሄዱ መጀመሪያ የጃፒን ትምህርት በማፍረስ ሰበብ ራሱን ዲፌንድ አደረገ፣ ወይም ከቸርቹ ሰዎች ኮብልለው እንዳይሄዱ ጥበቃ አደረገ ማለት ነው። ስለ ትምህርቱ ግድ ሰጥቶት ግን አይደለም። ምዕመኑ ነቅሎ ጃፒ ጋር እንዳይሄድ ነው በጊዜው ሰው መንፈስ አይደለም የሚል ትምህርትን ያስተማረ። ከዛ በአብያተ ክርስቲያናት ዘንድ ደግሞ ተቀባይነት ለማግኘት በእርግጥ ተሳክቶለታል። እሱ አካሄዱ እነ ጻድቁም የተባባሪ የአብያተ ክርስቲያናት ህብረት አባልነትን ሰጥተውታል በጊዜው ማለት ነው። አሁን ሙሉ አባልነት ይቀበል አይቀበል እርግጠኛ አይደለሁም። ግን ሁለት ዓላማ አለው። ምዕመኑ ጃፒ ጋር ሄዱ እንዳይቀልጥ እንዳይጠፋ። ምክንያቱም ጃፒ በጣም ኦራተር ነው፣ ሲናገር ሰምተኳላ። እንቅስቃሴው ምናምን የፊቱን ከለር ቀይ መሆን ምናምን ብዙ ሰዎችን ሊሰበስብበት እንደሚችል ያውቃል። ፊዚካል አትራክሽንም አለው ሰውዬ ከዮናታን በተሻለ ማለት ነው። ስለዚህ የግድ የእሱን ትምህርት ተቃርኖ ማስተማር የሚያስፈልገው ምዕመኑን ወደ ጃፒ እንዳይሄድበት ማለት ነው። ግን ትምህርቱ ስህተት ነው ብሎ ስለሚያምን ወይም እዛ ሄደው እንዳይበላሹበት ሳይሆን ከሱ ሱቅ ወደ ጃፒ ሱቅ ሽፍት እንዳያደርጉበት። ስለዚህ ውስጡን የሚያምነውን ትምህርት እሱ
ሲልድ ነው መንፈሳችን ኃጢአት አይሰራም ምናምን ከሚሉት ሰዎች መካከል ነው። ቴንክ ዩ አቡዬ። መጨረሻ የራሴን ጥያቄ ነው የምጠይቅ። እኔ የራሴን ጥያቄ ነው የምጠይቅህ እና ሁለት ጥያቄዎች ነው የምጠይቅህ። አንደኛ በዚህ ዘመን ኖርማሊ ነቢያት አሉ ብለህ ታምናለህ? በዚህ ዘመን ነቢያት የሚባሉ አሉ፣ ሐዋርያት የሚባሉ አሉ። ሻርፕ ሹተር ምናምኖቹን ትተን ነቢያትና ሐዋርያ ብለን ጨፍልቀናቸው አንድ ላይ ነቢይ የሚባል በዚህ ዘመን አለ ወይ? ባይብሊካልስ ነው ወይ በአዲስ ኪዳን? ሁለተኛ ደግሞ ለፒፕሉ ነው መልእክት። በቃ በጣም ልብ ውስጥ ያለውን ነገር ምንም ሳታስቀር ከዚህ በፊቱ እያንጠፈጠፍክ ምክርህንና የወንድምነት ሀሳብህን እንደምትሰጠን ሁሉ አሁን እስከዚህ በኋላ እርግጠኛ ነኝ በየቀኑ የሆነ ሰው እየባነነ እየመጣ እየነቃባቸው ነው። ከአገልጋይ እስከ ምዕመን እየነቃ መጥቷል። እንደውም ልብ ብለህ ከሆነ አንዳንድ አገልጋዮች እንደውም እነዚህን ሰዎች ወደ መድረካቸው መጋበዙላ አቁመዋል። በፊት አንድ መድረክ ላይ እናያቸው ነበረ። አሁን ግን ኮምፕሊትሊ እዛ መድረክ ላይ የማናያቸው እነሱም እነሱ ጋር ማይሄዱ እነሱንም ወደ ራሳቸው የማያመጡ አንዳንድ ቆራጥ አገልጋዮችንም እያየን ነው። እና አንደኛ ለአገልጋዮች ምን አይነት ምክር አለው? ሁለተኛ ደግሞ ለምዕመኑ የክርስቶስን ትምህርት ቸርች ብሎ እየሄደ ላለው ምዕመንስ ምን አይነት ምልክት አለ? የመጀመሪያው መልስልኝና ይሄን አያይዘ እንጨርሳለን ማለት ነው። አስተውለ መልስ ይለኛል ሙዚሻን ማቲ። እኔ ቤተክርስቲያን የሙሉ ወንጌል ቤተክርስቲያን አባል እንደመሆኔ ቤተክርስቲያን ፕሮፌት ብላ ኦርዴንድ ታደርጋለች። ስለዚህ በዛች ቤተክርስቲያን ውስጥ እንዳለ አንድ ሰው ቤተክርስቲያን ፕሮፌት ብላ ኦርዴንድ ያደረገቻቸውን ሰዎች አክሴፕት አደርጋለሁ። ነብይነታቸው ግን እንደ ነብዩ ኤልያስ ወይም እንደ ነብዩ ኢሳያስ ወይም እንደ ነብዩ ኤርሚያስ ነው ብዬ አላምንም። የአዲስ ኪዳን ነቢያት ቃሉን የሚያገለግሉ ቃሉን የሚሰብኩ በትንቢት መንፈስ ደግሞ በመገለጥ ህዝቡን የሚያጽናኑና የሚያበረቱ ናቸው እንጂ በብሉይ ኪዳን እንደነበሩት እንደ ቀደምቱ ነቢያት በዛ ስልጣን ደረጃም ያሉ ናቸው ብዬ አላምንም። የቤተ ክርስቲያን ነቢያት ማለት በአዲስ ኪዳን ነብይ ናቸው ተብሎ የተጠቀሱ ሰዎች ነበሩ፣ ትንቢትን የሚናገሩ እንደ አጋቦስ ያሉ ሰዎች ደግሞ ነበሩ በአዲስ ኪዳን ማለት ነው። ስለዚህ ስጦታው ለቤተ ክርስቲያን የተሰጠው ብዬ ስለማምንም ስለማስብም እንደዚህ አይነት እንቅስቃሴ ውስጥ የሚኖሩ ሰዎች ይኖራሉ፣ እግዚአብሔር በዚህ ዘመን ስለሚሰራ ማለት ነው። እና ጮሌ ናቸው 99%። ሐዋርያ የሚለው ጉዳይ የበጎ ሐዋርያት እንዳሉ ያው መጽሐፍ ቅዱስ ላይ ያለው የአሕዛብ ሐዋርያ አንድ ሐዋርያ አለ። የአሕዛብ ሐዋርያ የሚባል ማለት ነው ጳውሎስ ነው። ቤተክርስቲያን በመትከል ደግሞ የተጠመዱ ቤተክርስቲያን ኦርዴንድ የምታደርጋቸው በሙሉ ወንጌል ደረጃ ኦርዴንድ የተደረጉ ሰዎች አሉ። በዛ ደረጃ ቤተክርስቲያን ስለምታደርግ ማለት ነው። በዛ ደረጃ ያሉትን ግን እንደ በጉ ሐዋርያ ወይም እንደ አሕዛብ ሐዋርያ እንደሆኑ እንደ ጳውሎስ አይነት አውቶሪቲ ያላቸው ሐዋርያት ናቸው ብዬ አላምንም። አንደርስታንድ አድርገኛል። የስልጣን ደረጃቸውም አይገናኝም፣ የአገልግሎት ደረጃቸውም አይገናኝም። ስም ጥቀስ ይላል፣ አልጠቅስም። ስም አልጠቅስም። አንዳንድ ሰው እሺ እውነተኛ ማን ነው ምናምን ብሎ ይጨነቃል። እውነተኛው አንደኛው ክርስቶስ ነው እውነተኛው። ሁለተኛ አብያተ ክርስቲያናት ውስጥ ያሉ ጤነኛ አገልግሎቶችን ደግፉ፣ ተቀበሉ። እኔ ግን አሁን ሳያቸው እንጂ ኦርዴንድ የሚደረጉትን እኛም ቤተክርስቲያን ኦርዴንድ የሚደረጉትን ሳያቸው ጊዜ ጠብቀው ጂፒኤስ የሚሆኑ ናቸው። እንደምታውቀው ሙሉ ወንጌል ናት ኦርዴንድ ያደረገችው ታውቃለህ። ጂፒኤስ ሙሉ ወንጌል ነው። እዛው ጂፒኤሱን አስተካክሎ እዛው ጎረቤት ግን ሱቅ ይከፍታል ብለው አልጠረጠሩም። እርግጠኛ ነኝ የሩዋንዳ ሙሉ ወንጌል ሽማግሌዎች እሱ አባ ወደ እንትን ነው ወደ ምንድን ነው ወደ አየር ጤና ነው ወደ ቆሻ አካባቢ ነበረ መሰለኝ አንድ ቸርች የጀመረው እና አላዋጣውም። ሲያይ ስኬታማ አልሆነ። እንደውም አንድ ኮንፈረንስ አዘጋጅቶ ህዝቡን መባ ምናምን አስራት ተቀብሎ ቸርች ለመስራት ምናምን ለመለወጥ ምናምን ብሎ በጣም ብዙ ብር ቤተል ቴንክ ዩ ቤተል
ብር አሰባስቦ ምናምን በበነጋታው አዳራሹን ዘግቶ ወደ እናትና አባቱ ቤት ተመለሰ። እዛ ጎረቤት ማለት ነው። ብር እኮ እንደ ዛሬ ገንዘብ አሰባስቦ እኮ ነው። ይሄ የሚታወቅ ታሪክ ነው። በነገር ቸርቹን ምናምን እናድሰው እንስራ ምናምን ብሎ አቀላልጦ ፈንድራይዝ አድርጎ ገንዘብ የሰጡ ሰዎች ቸርች አለን ምናምን ብለው ከዛ የቤተሰቡ ግቢ ተመለሰ ማለት ነው። የቤተሰቡ ግቢና ሙሉ ወንጌል የ100 ሜትር ርቀት እንኳን ልዩነት የላቸውም። ቤተክርስቲያን ለምንድን ነው የምታስፈልገው ወዳጆች? ወንጌልን ለመስራት አይደል? በዛ ቦታ ላይ 100 ሜትር ርቀት ያለችው ሙሉ ወንጌል ወንጌልን ለማድረስ ለዛ አካባቢ በቂ አይደለችም? እዛ ቸርች ውስጥ ሆኖ ወንጌልን ማድረስ አይቻልም? ይቻላል። ጉዳዩ ግን በግላቸው ብዙ ሰዎች ቸርች የሚከፍቱት የገንዘብ ነፃነት ለማግኘት የገንዘብ ነፃነት እና ቤተክርስቲያኒቷ ሙሉ ወንጌልም አሁን ላይ አጥብቀዋለች ብዬ አስባለሁ። በስህተት በጣም ብዙ ጂፒኤሶችን ኦርዴንድ እያደረገች ብዙ ጂፒኤሶችን ነገ ጥቃቅንና አነስተኛ ሱቅ ከፍተው ኢንተርፕራይዝ ከፍተው የግል መላምታቸውና ግምታቸውን የሚገምቱ እኔ በጣም ነው ማዝነው። እና ይሄ ስጦታ አላ ብላ የምታምን ቤተክርስቲያን ለዚህ ስጦታ በጣም መጠንቀቅና ለዚህ ስጦታ ክብርም እውቀትም ጊዜም ያላቸው ሰዎችን ኦርዴንድ ማድረግ አለባት ብዬ አስባለሁ። ጸጋው ያለባቸው ሰዎች እና ይሄ ነው የኔ አመለካከት። ግን እንደ ወንጌላውያን አብያተ ክርስቲያናት ሐዋርያ የለም ብለው የሚያምኑ ሰዎች አሉ። ነቢያት የሉም በዚህ ዘመን ብለው የሚያምኑ ወገኖች አሉ። እኛ ወንጌላውያን ነን ስንል ነብይ አለ የለም በሚል እምነታችን ላይ አይደለም ወንጌላዊ ሆነን የተመሰረተ። ነብይ የለም ብለህ ብታምን ሐዋርያ አለ ብለህ ብታምን ከኔ ጋር የሚያጣላህ ነገር የለም። የለም ብለህ አምናል፣ በቃ ላንተ ስለሌሉ አለባቸው እኔ ብዬ ማሰባቸው ሰዎች ላይ የሚገለጠው የእግዚአብሔር ጸጋ አይጠቅምህም፣ አይባርክህም፣ ለአንተ መልእክት አያመጣልህም፣ አይሆንህም። ስለዚህ አንተ በሌላው ጉዳይ ትጠቀማለህ፣ በሌላው የጸጋ አገልግሎት ትጠቀማለህ። እኔ ደግሞ አሉ ብዬ በማምናቸው ስጦታዎች እጠቀማለሁ። ያ ነው ልዩነቱ እንጂ የዘላለም ሕይወትን ከማግኘትና ከማሳጠት አንፃር ነብይ አለ ብለህ ስላመንክ የዘላለም ሕይወት አታገኝም። የለም ብለህ ስላመንክ አታጣም። አለ ብለህ ስላመንክ የዘላለም ሕይወት አይጎልብህም። የለም ብለህ ስላመንክ የዘላለም ሕይወት አታገኝም። የዘላለም ሕይወት ያገኘነው በልጁ በክርስቶስ ኢየሱስ ስላመንን ነው እንጂ ነብይ እንዳለ ስላመንን አይደለም። አለቀ። አቢ ቴንኪው። ብዙ አቆይተናል። በጣም ብዙ ነገር አክብረ ስለመለስክልኝ ራሱ ቴንኪው። ያው ከዚህ በነገራችን ላይ ለማሳመን አይደለም። ያው ሰው የራሱን ሀሳብ በደንብ በፍሪሊ ነው በደንብ ዲፋይን ማድረግ ያለበት። እንደውም ብዙ ጊዜ ትልቁ ችግር እየፈጠረብን ያለው እንሰማለን ግን አለማስጨረሳችን ነው በቃ። እና አንዳንዴ ሰምቶ ማስጨረስን መለማመድ ጥሩ ነው። አሁን አብዛኛዎቻችሁ እዚህ ኮሜንትም ስር ላይ ምናምን ሳያችሁ ለማውራት ፍላጎት ነው እንጂ ያላችሁ ለማዳመጥ ብዙም የፈጠናችሁ አይደላችሁም። ቃሉም ሲናገር ሰው ሁሉ ለመናገር የዘገየ ለመስማትም የፈጠነ ይሁን አይደለ ብሎ የሚለውና አንደኛ ብንሰማማ ልዩነቶች ቢኖሩ እንኳን ፍቅር ግን ይጎላል ብዬ አላስብም። ፍቅር አይጎልም። አሁን ግን ምንድነው እየሆነ የመጣው? ልዩነቱም ሰፋ፣ ፍቅር የሚባለውን ነገር እየጠፋ መጣ። ይሄ ነገር ደግሞ የሆነው ከግል ጥላቻዎች የተነሳና ገልዬ መባባል ይሄ ክፍፍል መምጣት ከጀመረ በኋላ ነው። እና እንደዚህ መጠያየቁ አይከፋም። በጨዋነት ደግሞ መጠያየቁ የክርስትናን ባህሪ ስለሆነ በተቻላችሁ መጠን ቴንኪው ሀሳብህን በጨዋነት ስላስረዳህን ብላችሁ ወንድማችሁን ባርኩት፣ እጃችሁን ከፍ አድርጋችሁ። የሆነ ጊዜ ላይ ይህን ስጦታ ለማጥፋት ነው በቃ የተነሱት እነዚህ ልጆች ተብለው፣ በተለይ እኔና አማን ሻሎም ላይ በጣም ተነስተው ነበር። ሰዎች ይገርማቸዋል። አማን ሻሎም የሉም ብሎ ያምናል፣ እኔ አሉ ብዬ አምናለሁ። እንዴት አንድ ላይ ሆኑ እነዚህ ሰዎች ብለው ያምናሉ ያስባሉ ሰዎች። እና እንዴ እኔና አማን ሻሎም አምሮ ለመሆን እኮ በክርስቶስ ኢየሱስ ባለን እምነት ላይ ነው እንጂ የተስማማ ነው እንጂ
በነብይ ላይ እኮ አይደለም፣ በነብይ ገሌ በሐዋርያ ገሌ ላይ እኮ አይደለም የተስማማ። እኔ አሁን ለምሳሌ ነብይ አለ ብዬ ባምን እንኳን አሳድጄ እየሄድኩኝ እስቲ የእግዚአብሔር ሰዎች ስማልኝ አድምጥልኝ አይደለም። እንደዚህ አይነት ነገር የለም። ነብይ አለና እየሄድክ አስጠቁል፣ አስመትት፣ አስደግም፣ ፓስፖርት ላይ አጸልይ የሚል የመጽሐፍ ቅዱስ ልምምድ የለም። ነቢያት በቤተ ክርስቲያን ውስጥ ይኖራሉ። እንደ አስፈላጊነቱ አጋቦስ የጳውሎስን ጨርቅ ወስዶ የዚህ መታጠቂያ ባለቤት በኢየሩሳሌም ይታሰራል፣ ይንገላታል ብሎ ጳውሎስ ጠይቆት ሳይሆን፣ በነገራችን ላይ ጳውሎስ ቀድሞ ያውቀዋል እንደሚታሰር በየከተማው በገባው ጊዜ ይላል መንፈስ ቅዱስ እስር እንደሚገጥመኝ ያሳስበኝ ነበር ይላል። ያሳስበው ነበር መንፈስ ቅዱስ። በኢየሩሳሌም ስትሄድ ትታሰራል፣ ያሳስበዋል። ያንኑ መልእክት ግን አጋቦስ ደገመለት። አለቀ። ራሳችሁ ማሰሙ ከእግዚአብሔር ጋር ህብረት የሌላችሁ እግዚአብሔርን በቃሉ መንፈስ በኩል ማታዳምጡት ሰዎች እናንተ ናችሁ ከሌን ሰማልኝ ብላችሁ የመካከለኝነት አገልግሎት ቦታ እየሰጣችሁ የምትቸገሩት። እኔ ፓስፖርት ይዤ ይመታል አይመታም የሚል ድምፅ ለመስማት ነብይ ጋር አልሄድም። ፓስፖርት የመመታት ያለመመታቱን ጉዳይ የእግዚአብሔር ፍቃድ፣ አባቶ ፍቃድ ብትወድ በዚህ ሀሳብ ላይ ካለቅ አንተ የወደድከው የፈቀድከው ይሁን፣ አንተ ያሰብከው ይሁን ብዬ ጸልያለሁ። አለቀ። ከዛ የእግዚአብሔርን ፍቃድ በህይወቴ ላይ ይቀበላል። ኢየሱስ እንደጸልየው ማለት በህይወቱ ጫፍ ላይ ኢየሱስ ሊሰቀል ጥቂት ሲቀረው አባቶ ብትወድ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ፍቃዱን የእግዚአብሔርን ፍቃድ ሲጠይቅ የእግዚአብሔርን ፍቃድ ሲያስፈልጥ ሲያስቀድም ትመለከቱታላችሁ። እና ይሄ ነው ጸሎት ማለት። ተንበርክከ አባቱ ፍቃድ ነው እንዲሄድ በቃ አሳካው፣ ነገሬን አቅነው፣ መንገዴን አቅነው ብትሉ፣ ፍቃድ ካልሆነ ደግሞ በቃ ይዘጋ ብትሉ ነው የሚሻላችሁ እንጂ እየሄዳችሁ ነብይ አስከፍትልኝ፣ ነብይ አስበርግድልኝ፣ ነብይ ክፈትልኝ አይባልም። እንደዚህ አይነት አገልግሎት የለም። አሁን የተንቦረቀቀ ልምምድ የመጣው ከጊዜያት በኋላ። ቴንኪዩ አቤላይ፣ እናመሰግናለን። ትቀጥላለህ ወይስ አንተ ትቆያለህ? የመቆየት ሀሳብ አለ? ትንሽ ከወገኖች ጋር ልጮትና እንትን ትንሽ ደቂቃ እንገናኛለን። በጣም እንደዋወላለን። ቴንኪዩ፣ ተባረክልን። መውጣት ከበደን። አይ እኔ እንኳን ትንሽ እንትን ልበልና መልእክት አስተላልፌ ልውጣ ብዬ ነው። ኦኬ፣ ከውስጡን እናቋርጠው። ማውራት ትችላለህ። መልእክት ለእነሱ በዚህ ላሉት ወገን። እኛ ትላንትና ሌሊት ፋሚሊ ነገሮች አሉና ከነሱ ጋር እየተወያየን ነበረ። 6 ነን 7 አካባቢ ሆነ እና እነሱን እንጠብቃለሁ። ትንሽ ደቂቃ ካሉ